ሴት ተጫዋቾችን ያባልጋል፣ ከሴት ተጫዋቾች ጋር ይማግጣል የሚል ሐሳቦች ይነሳሉ። በየትኛውም ሴት ተጫዋቾች እኔ ይወደዳሉ። ኦፍ ኮርስ አሁን ስለ ቁንጅና ላወራ አልችልም። እኔ ወጣት ነኝ። ምንም ብታማ ምን ይገርማል እየተባለ እየተወራ እኔ አሁን ያለሁት የት ነው? ኡጋንዳ እኮ ነው ያለሁት። እመጣላለሁ። ስም ማጥፋት ዘመቻው እዚህ ብቻ መሰለን? ኡጋንዳም እኮ ሄዷል። እኔን መሆን ያቃታቸው ሰዎች እኔን መሆን ሊሆኑም አይችሉም። ወደፊትም ስብና እንደ ሸቀጥ ሄደ ከሱቅ ገዝተህ ራስ ላይ እንደ ዲግሪ ጭነው የምትወጣው አይደለም። የተመሳሳይ ጾታ ግንኙነት ጉዳይ እውነት በኢትዮጵያ እግር ኳስ ውስጥ አለ? ይሄን አስተያየት ስሰጥ በጣም በኮንፊደንስ ነው የምሰጠው። እንደ ማንኛውም ሰው ይሄ ነገር ሲባል የምሰማው ዛሬ አይደለም፣ ቆይቶ በጣም በቆየ የዛሬ 10-11 ዓመትም ይሄ ነገር ይባላል። ከዛ በኋላ ያለው ነገር የለየለት ፖለቲካ ሆኖ ነው ያገኘሁት። እሺ ያው ግልጽ ልጅ ነኝ። አሁን እንደዚህ ማጨብጨብ ስላለብኝ ላጨብጨብ። ጋዜጠኛ የሚለው ነገር ጤና ይስጥልኝ ክቡራትና ክቡራን፣ ይህ 7ኛ ፖድካስት ነው። ዛሬም ከአንድ እንግዳ ጋር ቆይታ ልናደርግ እዚህ 7ኛ ስቱዲዮ ተገኝተናል። የዛሬው እንግዳችን የሴቶች እግር ኳስ ሲነሳ ስሙ አብሮ የሚነሳ አሰልጣኝ ፍሬው ኃይለ ገብርኤል ከኡጋንዳ ድረስ በቀጥታ እዚህ 7ኛ ስቱዲዮ ተገኝቷል። ከአሰልጣኝ ፍሬው ጋር ቆንጆ ቆይታ እናደርጋለን። ይህንን ቆይታችንን ሰብስክራይብ፣ ላይክ እያደረጋችሁ እንድትጀምሩ በታላቅ አክብሮት እጠይቃለሁ። መልካም ቆይታ ይሆንላችሁ። ኮች ፍሬው እንኳን በደህና መጣ። እንኳን ደህና ጠበቀኝ። ጥሬን አክብረህ እዚህ 7ኛ ስቱዲዮ ድረስ በቀጥታ ከኡጋንዳ ስለመጣ ከልብ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። የመጀመሪያው የዲያስፖራ እንግዳ ይሆናል። ስለዚህ ብዙ ጉዳዮችን እያነሳን ቆይታ እናደርጋለን። ከህይወት የተቀዱ ሀሳቦችን፣ እግር ኳሳዊ ሀሳቦችን እያነሳሳን ነው 7ኛ ፖድካስት ላይ ቆይታ የምናደርገው። እስኪ ለጅማሮ እንዲሆንን ሃይዌይን ይዘን በቀጥታ ወደ ትውልድ መንደር ቢሾፍቱ እንሂድ። ተፈራርቀን እየነዳን ከዛ አንተ አውርተህ ስለማትጠግብላቸው አብዝተህ ስለምትወዳቸው ስለ ወላጅ እናትህ በተወሰነ መልኩ እናንሳ እስኪ። ሰሞኑንም እዛ ነበርክ። ወላጅ እናት እንዴት ናቸው ብዬ ልጀምር። እሺ እንግዲህ በጣም አመሰግናለሁ። በቢሾፍቱ ከተማ ነው የተወለድኩት። እኔ ትውልዴም እድገቴም እዛው ቢሾፍቱ ላይ ነው። በጣም የምወደው ከተማዬ፣ በጣም የምወደው ህዝብ ያለበት ተከባብሮ የሚኖር ህዝብ፣ የእውነት ለመናገር ማለት ነው። በብዙ ወታደሮች ታጅቤ ያደግኩ ልጅ ነኝና ጥፋት ሳጠፋ ቤተሰብን ብቻ ሳይሆን ጎረቤትም እየቆነጠጠ ያሳደገኝ ልጅ ነኝና በጣም ደስተኛ ነኝ። በጣም በቢሾፍቱ ህዝብ በጣም ኩራት ይሰማኛል። ወደ ወላጅ እናቴ ስመጣ እንግዲህ ወይዘሮ አዳነች ያቸው ትባላለች እናቴ። በቅጽል ስሟ ጎጄ ነው የምትባለው። ስለ እናቴ ያው ቃላት ያጥረኛል፣ ብዙም መናገር አልችልም። አሁን ላይ በተለይ በጣም ብዙ መስዋዕትነት በእኔ የከፈለች እናት ነች። ሌላ ልጆች ቢኖሩም ግን በእኔ በጣም ብዙ መስዋዕትነት የከፈለች፣ በቤት ውስጥም ከቤት ውጭም ብዙ መስዋዕትነት የከፈለች እናት ነው ያለች። በጣም ማለት ነው ከምነግር በላይ። የሰው ልጅ ብዙ ባህሪዎች ይኖሩታል፣ እንዳስተዳደጉ፣ እንደ ካልቸር ስርዓት ይዛ በብዙ መንገድ አሳድጋኛለች። ሆኖም ግን እኔ በባህሬ ትንሽ ልጆኛ አስቸጋሪ ነበርኩ። የውጭ ሰው የሚረዳ ይኖራል፣ የውስጥም ሰው የሚረዳ ማይረዳም ሰው ይኖራል። እናቴ ግን ብዙ እኔነቴን፣ ገበናዬን ሁሉ ነገር ችላ እስካሁን ድረስ ከጎኔ የቆመች እናት ነው ያለች። ሁሉም እናቶች ጠንካሮች ናቸው አምናለሁ፣ ግን በእኔ ብዙ የተሰቃየች፣ በጣም የለፋች፣ የደከመች፣ እዚህ ለመድረሴ ከፈጣሪ በታች ከፊትም ከኋላ መስዋዕትነቱን የምትወስደው እናቴ ነች። እና ስለ እናቴ አሁን ላይ ብዙ የሚሰማኝ ነገር ስላለ በቃ ብዙ መናገር አልችልም። በጣም ደስ ይላል። አንድ ልጅ አድጎ ለቁም ነገር በቅቶ ሀገርን የሚያህል
ኃላፊነቱንም ተወጥቶ እናቱን ካኮራ በእርግጥም ቀደም ሲል ስለ እናት የሰጠው ምስክርነት ዋጋ አግኝቷል ብዬ በድፍረት መናገር እችላለሁ። ወላጅም ስለሆንኩኝ ስሜቱን ስለማውቀው ይሄ ትልቅ ኩራት ነው። ለማንኛውም ወላጅ ልጅ በአደባባይ ወጥቶ በዚህ ልክ ምስክርነት ሲሰጥ በጣም ደስ ይላል። እዛው ቢሾፍቱ እንቆይ እስኪ። ቢሾፍቱ ደብረ ዘይት በርካታ ከዋክብት የወጡባት ከተማ ናት፣ በእግር ኳሱም በአርቱም። እስኪ የተወሰኑትን ኮከቦች አስተዋውቀን። እንግዲህ በደብረ ዘይት ከተማ እኔ ከደረስኩበት ጀምሮ ወይም ደግሞ እኔ ሳልደርስ ብዙ ትውልድ ያፈራች ከተማ ነች። በእግር ኳስ በአሰልጣኝነትም ደረጃ እነ ማስተር አጎስ ደስታ፣ እነ ተስፋዬ ገብሩ በጣም ብዙ ስማቸውን አሁን ላልጠራ በኢትዮጵያ እግር ኳስ ላይ ትልቅ መስዋዕትነት አሻራ የጣሉ ብዙ አሰልጣኞችም ያፈራች ሀገር ነች ቢሾፍቱ። በኳስ ተጫዋች በጣም ብዙ ትላንት ከነበረው ባች ወደ ኋላ ተነስቼ ብነግርህ በጣም አቅም ያላቸው ልጆች የፈራችበት ምሳሌ አሁን እዛ ተወልደው እዚህም ወደ አዲስ አበባ መጥተውም ደግሞ የተጫወቱ ልጆችን ያውቃሉ ብዙዎች እና ትልልቅ ግን አሁን ባለው ሲቹዌሽን ለምሳሌ እነ መስፍን ገብረ ጊዮርጊስ፣ እነ መስፍን ታደለ፣ እነ ሽማሙ ሰለሞን ከበደ፣ እነ አዲስ ህንጻ፣ እነ ታሪክ ጌትነት፣ አቤል ማሞ እነኛውን እምጠራለህ ዳዊት ፍቃዱ አቡቲ ያው እሱ ብዙም ለኔ እዚህ መድረስም ብዙ መንገድ የከፈተ የጠረገልኝ ልጅ ነውና በኋላ ላይ ማመስገንም ከሚኖሩብኝ ሰዎች አንዱ መሃል ዳዊት ፍቃዱ ነው። ትልቅ ነገር አድርጎልኛልና በጣም ብዙ ተጫዋቾች ያፈራች በአርትም ደረጃ ካልክ አማኑኤል ሀብታሙ እንግዲህ አብረን ሰፈር ውስጥ በመዋል በጓደኝነት ብዙ ያሳለፍን ሰዎች ነን። ጓደኛ ነበራችሁ? ያ በጣም ከአማኑኤል ጋር በጣም ጓደኛሞች ነን። ያ ጓደኝነት ብዙ አይነት አለው። የብዙ አይነት የመልካም ነገሮች፣ የሚያስቁ ነገሮች፣ የችግር የማግኘት ምናምን ብዙ ነገሮች አብረን ያሳለፍን ጓደኛሞች ነን። ጎበዝ ኳስ ተጫዋች እንደነበረ ሰማለሁ። ጎበዝ ነበር አማኒ። ግን በቃ በኢትዮጵያ እግር ኳስ ላይ ያው የሆነ ነገር ሲኖርህ ያመለካከት ችግር ብዙ ተጫዋቾችን አጥፍቷል እንጂ አማኑኤል ሀብታሙ የተሻለ ቦታ ላይ ገብቶ ኳስ መጫወት የሚችል ልጅ ነበር። ይሄን መመስከር እችላለሁ። በትልቅ ደረጃ መጫወት ፊዚካሊ ሜንታሊም የኳስ ችሎታውን በጣም ጥሩ የነበረ ልጅ ነው። አሁን እንዲህ በመታየውም አልነበረም። በጣም ሃርድ ወርከር የነበረ ልጅ ነበረ፣ ይሰራም ነበረ። ግን ምንድነው አንዳንድ ኮቾች የአባትነት ወይ ደግሞ የወንድምነት በኮቺንግ ውስጥ ሁለቱ ነገር ያስፈልጋል። ያ ነገሮች ስለማያሳልፉ ብዙ ትውልዶች ጠፍተዋል ብዬ አስባለሁ። ከዛ መሃል አንዱ አማኑኤል ሀብታሙ ነው። ስለዚህ በትወና እንደተዋጣለት ሁሉ በእግር ኳሱም ሊዋጣለት ይችል ነበር ማለት ነው። ይችል ነበር። በጣም አቅም የነበረው ልጅ ነበር። የሰፈሩ ልጅ፣ የሀገሩ ልጅ በዚህ ልክ ምስክርነት በጣም ጓደኛዬ ነው። በቃ በጣም ማለት ነው። ይሄን መናገር እችላለሁ። በጣም አሪፍ። ቢሾፍቱን በዚህ መልኩ ካነሳሳናት ለመግቢያ ብዙ ነገሮችን ካነሳን ዘንድ ወደ ዋናው ጉዳይ እንግባ እስኪ። ወደ ስልጠናው ለሰባተኛ ፖድካስት ቤተሰቦች አሰልጣኝ ፍሬው ኃይለ ገብርኤል የት ክለቦችን በምን ደረጃ አሰለጠነ የሚለውን ነገር እስኪ በተወሰነ መልኩ እናንሳላቸው። ስልጠናን እንግዲህ የጀመርኩት በቢሾፍቱ ነው። ታዳጊዎች ላይ አንዳንዴ እንደዚህ ኮሚትመንት ያላቸው ተጫዋቾችን፣ እውነት የሚያወሩ ተጫዋቾችን፣ እውነት የሚያወሩ ኮቾችን አይተህ ስትመጣ የነሱን ባህሪ ይዘህ ትመጣለህ። ለምሳሌ እኔ እውነት ማውራት ከሚያወሩ ተጫዋቾች ጋር ሙያለሁ። አሁን ስዊዘርላንድ ያለ ልጅ ወንደሰን አበባው የሚባል ልጅ አሁን ብዙ ቀን በእግር ኳስ እኔ ኳስ እንድጫወት ይፈልግ ነበር። በጣም ብዙ ጊዜ ጥርልኝ ነበርና እውነት ነው የሚያወራው ብዙ ጊዜና ይሄ ጭቅጭቅ ተንኮል ምናምን አሁን አይወድም እሱ በባህሪው። እሱ ልጅ አይ ነበር ሰዎችን ለመርዳት የሚሄድበት ቅድም እንዳልኩ ዳዊት ፍቃዱ እንደሚረዳው ላይ ደብረ ዘይት ልጆች ወንደሰን አበባው ለመርዳት ሲጥር አየዋለሁ። አሉ በደንብ ሰዎችን መርዳት የሚፈልጉ ሰዎች አሁን እዚህ ጋር ላልጠራቸው እችላለሁ። ከነኚህ ሰዎች ጋር ነው ያዋልኩት። ምሳሌ ነው መነገር። ወደ ስልጠናው ሲገባ የቅርብ ጎረቤቴ ማስተር አጎስ ደስታ የቀድሞ የኤልፓና የመድን አሰልጣኝ በጣም በመልካም የሚነሱ በጣም መልካም ስብዕና ያላቸው ማስተር አጎስ ደስታ አየር ኃይልን እያሰለጠኑ ያው የቤትም መቀራረቡም ስላለ አንዱ እሳቸው ላይ ነበር። ከዛ ወዲህ ፍሪ ሲዝን ክለቦች ይመጣሉ እንደ ቡና፣ እንደ ጊዮርጊስ፣ እንደ ደደቢት፣ እንደ መከላከያ እኛ ሀገር ላይ ነው የሚዘጋጁት። እነሱን ፍሬንድሊ ጌም ለመግጠም
ከዝግጅት በኋላ እኔ ታዳጊዎችን ለምሳሌ እና አቤል ማሞ አሁን ቅድም ያልኩህ ታሪክ ጌትነት እነኝን የመሳሰሉ ተጫዋቾች እኔ አሰልጥኛለሁ እድሜ ደርሶ በጣም ትልቅ ሆኜ ግን አይደለም። ያው አንዳንዴ የምትሰጥበት ቦታ ሲኖር ያለ እድሜህም ትሄዳለህና እነሱን ይዤ ቡድኖችን እገጥም ነበረ። የምሬ ነበር የምገጥመው። ተች ላይኑን የለመድኩት በሴቶች አይደለም በወንዶች ነው። እና የፕሪሚየር ሊግ ቲሞች አሁን እኔ በጣም ኮንፊደንስ አለኝ። ትላንትና ማቃቸው ናቸው። የኢትዮጵያ ፕሪሚየር ሊግ ምን ይፈልጋል፣ የኢትዮጵያ ኮቾች ምንድን ናቸው ምናምን የሚለውን ነገር ለይቼ ነው የመጣሁት። እና ከነሱ ጋር ጎል አይገባብኝም አይደለም። አሁን ያ ኮምፒቲሽን አይደለም 3 ነጥብ ምናምን አይደለም የምትይዝበት። እኔ ልምድ የቀሰምኩበት የዚህ ልምድ የ8 ዓመት ልምድ አለኝ። ፍሬንድሊ ጌሞችን በማጫወት ታዳጊዎችን ሰብስቤ እነኛን ታዳጊዎች ደግሞ ይዤ ቀበሌ ውድድር ላይ ሲወዳደር በጣም ሰክሰስፉል ነበርኩኝ። ይሄ ዋንጫ የማንሳት የመታወቁ ነገር ከቢሾፍቱ ከተማ ነው የመጣው እና የስልጠና መንገዴ ይሄን ይመስላል። ይሄንን ያዩ የደደቢት ቲም ከነሱ ጋር ጌም እያደረግን ዳዊት ፍቃዱ በወቅቱ እዛ ቲም ላይ ይጫወት ነበረ። ባህሬ ተጠንቶ የስልጠና መንገዴ ታይቶ ስብዕና ታይቶ ወደ ደደቢት ዝም ብዬ አልገባሁም። በጣም ስብዕና ይውላ ቼክ አድርገው አሁንም ማመስገን እፈልጋለሁ በወቅቱ ለነበሩ ለደደቢት ኃላፊዎች። እነሱ ያን እድል ሰጥተውኝ ደደቢት ላይ መጥቼ በአመቱ ሻምፒዮን የመሆን የ3 ዋንጫ የጥሎ ማለፍ የአሸናፊዎች አሸናፊና የዙሩን ዋንጫ በአመቱ እግዚአብሔር ፈቅዶ ያንን ሻምፒዮን ሆኛለሁ። ከዛ በመቀጠል ወደ ሲዳማ ቡና ነው የሄድኩት። እኔ ስራን ለሰሪዎች እንዲሰጥ ብዬ ማምን ልጅ ነኝ። ጣልቃ ገብነትን አልወድም። ወይም ደግሞ አሰሪዎቼን በምን አይነት መንገድ ድረስ ነው ማክበር የሚለውን ነገር ለይቼ ማክሰው ነኝ። አንዳንድ ነገሮች ሀፕን አደረጉ። አሁን ላይም ድሮም አልተናገርኩትም። አሁንም በባህሬ የተበደልኩትን ነገር ማውራት መወድ ልጅ አይደለሁም። ስራዬ እንዲያወራ መፈልግ ሰው ነኝ። ቀጥታ ወደ ሲዳማ ቡና ነው። በዚህ አጋጣሚ የኔ ስልጠና መንገድ እዛ ጋር ይቆም ነበረ። ሲዳማ ቤት ኖ ከደደቢት ነው። እኛ ሀገር ላይ መጥፎ አመለካከት አለ። እሺ ሰዎች ቢማሩበት ኃላፊዎች ቢማሩበት ብዬ ማስበው አንተ ከአንድ ተቋም ጋር ተጣልተህ ስትወጣ ተቋም ለተቋም የሚደዋወሉት አሰልጣኝ ለአሰልጣኝ ምሳሌ ነው የምነግርህ። አንዱ ከአንዱ ተደዋውሎ አንድ ግለሰብ ከአንድ ግለሰብ ጋር አልተግባባምና መጥፎ ባህሪ ያለው ማለት አይደለም። አለመግባባት ነው። ሁለት ሰዎች እኮ የደም ታይፓችን ሁላ እኮ አንድ አይነት አይደለም አይደለም። ምድር ላይ ስንኖር በብዙ ነገር የምንለያይበት መንገዶች አሉ። እዛውላ እንዳልገባ ብዙ ነገሮችን ሲደረጉ ማሳመጾች ነበሩ። እኔ እንዳልገባ በነገራችን ላይ የኔ ስቃይ ከዛው ላይ ይጀምራል። እስቲለው በስቃይ ውስጥ ያለው ሰው ነኝ። ስቃይ ስል ግን የማያሸንፍ ስቃይ። እኔ እጅ ምሰጥ ሰው አይደለሁም። አምላኬንም ይዤ የምሄድ ሰው ነኝ። እምነት በራሴ እምነት በጣም ኮንፊደንስ ያለኝ ሰው ነኝ እና ሲዳማ ቡና አቶ መንግስቱ ሳሴሞን በዚህ አጋጣሚ የማከብርለት እግር ኳስን በእውቀት እንደሚመራ እርግጠኛ የሆንኩት እኔ ስለኔ መጥፎ ነገር ወይም ጥሩም ነገር ሲነገረው ሁለቱንም አዳምጦ እኔን ቀጥሮኛል። ኦልሬዲ የ2 ዓመት የሲዳማ ቡና የሴቶች አሰልጣኝ አድርጎኛል። አልሰማም ብሎ ማንንም ሰው እዛ ሄጄ ሰክሰስፉል ሆንኩ። 2 ዓመት ቲሙን ከታችኛው ሊግ ከታችኛው ቡድን ከወረዳ ለምሳሌ እንደ ዶሬ እንደ በንሳ ምናምን የሚባሉ ከተማዎች አሉ በሲዳማ ውስጥ በጣም የምወዳቸው። በነገራችን ላይ በጣም ለሲዳማ ሕዝብ በጣም ክብር አለኝ እጅግ በጣም ማለት ነው። እውነቴን ነው የምነግርህ፣ ይሄ ሽንገላ አይደለም። ኳስን የሚረዱበት ቡድናቸውን የሚደግፉበት ሰው የሚያከብሩበት መንገድ ስታይ በጣም በቃ እኔ እንጃ ትዝታ አለኝ። በንሳ የሚባል በጣም ሩቅ ሀገር ነው ተጫዋቾች መርጬ እዛ ነበር ቶርናመንቱ የሲዳማ ቶርናመንት የነበረው የክልል ከነሱ መርጬ መጥቼ ነው ተጫዋቾችን ቡድን ሰርጬ በአንደኛው ዓመት በቃ ሳንወርድ ፕሪሚየር ሊጉ ላይ ቆየን። አንድ ተጫዋች ሲኒየር ሳንይዝ 2ኛ ዓመት ላይ 3ኛ ነው የወጣነው። የሚገርም ነገር በጣም ድንቅ ውጤት ነው። በጣም ወጣቶችን ይዘህ አሁን ነኝ የምጠራልህ ተጫዋቾች እነ ረዴት አስረሳኝ፣ እነ ቱሪስት ለማ፣ እነ ዮርዳኖስ ሙዝ፣ እነ ፀሐይነሽ ጁላ፣ እነ ገነሜ አሁን ነኝ ትልልቅ ተጫዋቾች አሁን በኢትዮጵያ ፕሪሚየር ሊግ ላይ የምታያቸው ተጫዋቾች የሉም። በሲዳማ ቡና ከታችኛው ቡድን ተመርጠው የመጡ ናቸው። እኔ ያመጣኋቸው ናቸው። ስካውቲንግ አድርጌ አንተ ነህ የመለመልካቸው? እኔ ነኝ የመለመልኳቸው።
ዛሬ ኢትዮጵያን እግር ኳስ እኔ ላለሁበትም አንደር 20 ብሔራዊ ቡድን ለዋናው ብሔራዊ ቡድን ግልጋሎት እየሰጡ ነው ያሉት። እኔ ዋንጫ ሳነሳ በጣም ከተደሰትኩበት አንዱ ነገር ቱሪስት ለማና ረዴት አስረሳይ ናቸው የመጀመሪያውና የማሸነፊያውን ጎል ያገቡት። ከወረዳ ያመጣዋቸው ተጫዋቾች ናቸው በአንደር 20። ትልቅ ስኬት ነው በጣም። ትላንት ከገጠር ወረዳ ምርጥ ላይ ያመጣዋቸው ልጆች ዛሬ ባንዲራ ወክለው ኡጋንዳ ላይ በተካሄደው የምስራቅ አፍሪካ አንደር 20 አግብተው ትዝታ አለኝ እና በወጣቶች አምናለሁ። እኔ ብዙ ጊዜ በጣም በስነ ምግባር አምናለሁ፣ በወጣቶች አምናለሁ። እግር ኳስ ላይ እግር ኳስ የወጣቶች ነው ብዬ አምናለሁ። ግን የሲኒየሮች አይደለም እያልኩ አይደለም። ሊደር የሆነ ሰው፣ ሞዴል መሆን የሚችል ሰው፣ አቅም ያለ ሰው በሜዳ ውስጥ ሲኒየር የሆነ ሰው ደግሞ ያስፈልጋል ብዬ አምናለሁ። ግን ደግሞ በእድሜ የሚመዘን መሆን አለበት። እግር ኳሳችን አንዱ የሚጎተትበት ሪሳይክል የሚያደርግ ሊግ ነው ያለን። በኮቺንግም በተጫዋችም አንዱ ከአንዱ ይወጣል፣ አንዱ ቤት ይቀመጣል፣ አንዱ ይቀመጣል፣ አንዱ ሪሳይክሉ ምን ድረስ ነው የሚሄደው ነው። የክለቦች ግብአት የሚሆነው ለኢትዮጵያ ብሔራዊ ቡድን በሚገባ አሰልጣኞች መመዘኛው ምንድን ነው? ተጫዋቾች ሊጉ ላይ ሲቆዩ ኢቫሉዌት የሚደረጉበት መንገድ በምንድን ነው? ክለቦች ተጫዋቾች የሚያስተናግዱበት መንገድ ምንድን ነው? ሁለተኛ ነገር በአካዳሚ ደረጃ ምን አይነት ተጫዋቾችን ከቢና አሁን በፊት ሲና ቢ ነው የሚባለው፣ አሁን ግን ዩ17 እና አንደር 20 ነው የሚባለው። እታች ላይ የሚሰሩትንስ አሰልጣኞች ምን ያህል ኮንታክት አድርገን ለዋናው ቡድን መጋቢ ተጫዋቾችን እናመጣለን ወይ? ግዥን ተኮር ያደረገ ሊግ ነው ያለን። ይሄ በጣም ስህተት ነው። የቀድሞ መብራት ኃይል ቅድም አጎስ ደስታ ብዬ ነገርኩ በጣም አከብረው ሰው አንተ ምለው አባታዊ መንገድ ስላለኝ ነውና እነሱ ይዘውት የመጡት ትላንት እነ ስዩም አባተ እነ ጋሻ ስራት በጣም ወጣቶች ላይ ፎከስ አድርጎ የመስራት አሊያም ቡድንን እንደ ቡድን ብቻ መሆን እንደ ቡድን ስርዓትና ደንብን ይዞ ተጫዋች የመጣን ተጫዋቾች የመተካካት እግር ኳስ የመተካካት ነው። ዝም ብለህ ተሰቅለ የምትቀመጥበት አይደለም። ገብቷል? የመተካካት ነገር የማያቅ ሊግ ነው ያለን። ይሄ ነገር ከምን መጣ ማለት የሲስተም ማነስ። በሲስተም የሚመራ እግር ኳስ አለን ብዬ ነው ያላምንም። በኋላ ላይ በስፋትም ስለምናነሳው የሲስተምን ጉዳይ ሲዳማ ቤት ያለውን እና ያንን ነገር ሲዳማ ቤት ቦርዱ አምኖብኝ እኔ እንድሰራ ብዙ ነገር እድል ስለሰጡኝ ከዛ ወዲህ ከሲዳማ ቡና እንደመጣሁኝ ቢሾፍቱ አውቶሞቲቭ ነው የገባሁት። የወንዶች 6 ወር ያህል እንዳሰለጠንኩኝ ቲሙ ይሄ በመፍረስና ባለመፍረስ መሀል ላይ ነው ያለው። ኮምፈርት አልሰጠኝም ቲሙ። እግዚአብሔር ፈቅዶ ሲዳማ ቡና ስሰራ አንድ ነጭ ላርስ የሚባል ነጭ አለ ስዊድናዊ። እኔ ኮርስ ማምነው ወረቀት በያዘ አይደለም። የዓለማችን እግር ኳስ ጋርዲዮላ ሲጀምር አንድ ቋንቋ ነው የሚያውቀው፣ ስፓኒሽ ቋንቋ ነው የሚያውቀው። እግር ኳስን ግን ሜዳ ላይ ስለገባው ነው ሙኒክ ሄዶም ሲቲም ሄዶም የትኛውን ቦታ ላይ ባርሴሎናም ሆነ የተሳካለት አንድ አሰልጣኝ እውቀት መመዘኛው ምንድን ነው የሚለውን ነገር ራሱ ማወቅ ፈልጋለሁ። ሰርች አድርጌያለሁ። አሰልጣኝ መጀመሪያ ሜዳ ላይ ሊገባው ይገባል። የሜዳ ላይ ስልጠናው ሊገባው ይገባል በደንብ። ከዛ በተቀረ የወረቀት ዶሴ ተሸክሞ መጥቶ ማሰልጠን ቀላል ነው ብዬ አላምንም። ወረቀቱ ጌም ሪዲንግ አይኖረውም፣ ጌም ፕላን አይኖረውም፣ ተጫዋች ማናጅመንት አይኖረውም። ሜዳ ላይ ሊገባ ይገባል። መሰረታዊ ነገር ነው። አሁን እኛ ሀገር የማየው ነገር ላይሰንስን እንደ ፋርማሲ ወረቀት ይሄ ሼር የማድረግ እንደውም አሁን አንዱ መቀጠሪያ። ኦኬ መማር ጥሩ ነው፣ ወረቀት መያዝ ጥሩ ነው። ስልጠናን በ15 ቀን ወይ በአንድ ወር ስልጠና መንገድ ግን ሁሉ ነገር እግር ኳስን ገብቶ ታሰለጥናለህ። ስለዚህ ቢሾፍቱ አውቶሞቲቭ ላይ የነበረው ነገር ነፍሱን ይማርና ኮሎኔል ሄዶ የሚባል ልክ ሲሞት እሱ ነበረ በዓላማ ነው የተቀጣጠርነው እኔና እሱ በዛ መሀል ላይ ያለፈ በጊዜው ላይሰንስ አልነበረህም? ኖ ነበረኝ፣ ቢ ላይሰንስ ነበረኝ። ያመጣኝ በቃ ወጣት ነው ይሰጠው ብሎ። ትላንትና ግን እዛ ቲም እንድመጣው ላይ አይፈልግም ነበረ። አጠገቤ ባሉ ሰዎች እስካሁን የእግር ኳስ መንገዴ እየተዘጋ ያለው ሩቅ ባሉ ሰዎች አይደለም፣ አጠገቤ ባሉ ሰዎች ነው ሲዘጋብኝ የነበረው። ይዘጋል አጠገቤ እየተጠቀሙ አብረውኝ እየሆኑ ማለት ነው። አጠገብ ያለ ሰው የሚጎዳ አጠገብ ሩቅ ያለው ሰው በጣም ነው የሚያከብረኝ፣ በጣም ነው የሚወደኝ፣ ሙያዬንም አፕሪሺየት የሚያደርገው እና ሰው አብሮ የሚበላ አብሮ የሚጠጣ
ወደ በኋላ ላይ እመጣበታለሁ ሌላ ስላለ ያ እና ስዊድን ሀገር ሄጄ የሜዳ ላይ ኮርስ እንደዚህ ቲሞች አሉ እዛ ይሄ ሞንዶል የሚባል ምንድነው ደግሞ አንደኛው ቲም ደግሞ የቮልቮ ቲም ነው። ወደ 6-7 የሴቶች ቡድን ላይ ሪሰርች እንዳደርግ በሜዳ ላይ አንዱ ጋር 10 ቀን አንዱ ጋር 10 ቀን አንዱ ጋር 10 ቀን 3-4 ቲሞች ላይ አንድ ወር ከምናምን ስቀመጥ ያ ነጭ አመቻችቶልኝ የስልጠና መንገዳቸውን እከታተል ነበረ። ከዛ ያን ያየ አንድ የፌዴሬሽን ሰራተኛ ኢትዮጵያዊ ነው ተብሎ ላይሰንስ ሰጡ። ላይሰንሱ ምንድነው? በስዊድን ሀገር መጥቼ የሴቱን እግር ኳስ ሊጋቸውን የሜዳ ላይ ስራቸውንም ሄጄ ያለው ሊጋቸውንም እከታተላለሁ ጨዋታ ሲኖራቸው። ሩቅ ሀገርም ሲሆን በባቡር ሄጄ ምናምን ላይ ያለው ከሰውየው ጋር ሰውየው እግር ኳስ ላይ ያለ ሰው ነው። በዚህ አጋጣሚ እኔም ብቻ አይደለም ሎዛንና ቱቱን የወሰደ ሰው ነው። ወደ ስዊድን ሀገር ሲሄዱ ሎዛንና ቱቱ በላይም እድል ሰጥቶ እዛ ሀገር ላይ እንዲጫወቱ አድርጓቸዋል። 1 ዓመት ተጫውተዋል ሁለቱም ሎዛ በራም ቱቱ በላይ ይመስለኛል። እና ፖዚቲቭ ሰው ነው። የእግር ኳስ ሰው ደግሞ ፖዚቲቭ መሆን አለበት። እውነቴን ነው የምነግርህ። ተንኮልና ሴራ ነው ኔጌቲቭ ኢነርጂ ተሸክመው የነገር ሻንጣ ተሸክመው የሄዱ ባለሙያም ማናጅመንትም ያለፈለት አላየሁም። ለጊዜው ሰክሰስፉል ይሆናሉ። በዙሪያቸውም ብዙ ሰዎች ይኖራሉ። ለምን? ስልጣኑ ላይ ስላሉ። አጠገባቸውም ያሉ ሰዎች ሳይታዘባቸው ቀርተው ግን አይደለም። በመኖርና ባለመኖር መካከል ያለ ሰውና መኖር የሚችል ሰውና መኖር ያልቻለ ሰዎች ግን ለስብዕናቸው እኩል ክሬዲት ይከፍላሉ ብዬ አላምንም። ልዩነቱ ያ ነው የሚሆነው። በጣም ድንቅ ንግግር። ያ መስዋዕትነት ልጅ ኖሮ ቤተሰብ የምትረዳ ከሆነ በኢትዮጵያ እግር ኳስ ላይ ለመቆየት እያበላሸ ስራም ተብለህ ታዘህ ትሰራ ይሆናል። ለሆድ ስትል ለብቻህም አይደለም ላይፍህም ያስገድድሃል። ገብቶኛል። አሁን ይህን ተቀበል ብትለኝ እኔ አልቀበልም። አሁን ብዙ ጊዜ እሱ አይቀበልም ሊባል ይችላል። በጣም ሀብታም ነኝ ለማለት አይደለም። እኔ አንድ ማምነው ነገር አለ። መኖር ከቻልኩኝ ለህሊናዬ ነው መኖር ያለብኝ ብዬ አምናለሁ። ለቤተሰብ ለልጅ ብለህ ግን ልትጎዳ እኮ ትችላለህ። ይሄ የአፈጣጠራችን ሁኔታ ነው። እኔ የመጨረሻውን ላይፍ ኩንታል አውርዶ የመብላትን መንገድ ቢመጣብኝ ደፋር ሰው ነኝ። ኩንታል አውርዶ መብላት እና ገንዘብ መቀበል ሌብነት አይደለም። አስነዋሪው ነገር ሌብነት ነው። ከዛ ስብዕናን መሸጥ በኢትዮጵያ እግር ኳስ ውስጥ ደግሞ አሁን ከማየው እንዲህ ከመጣሁበት ነገሮች ከማየው አሁን ክለብ ላይ ጨርሼ ምናምን ወጥቼ ስዊድን ሀገር ኮርስ ወስጄ ስመጣ እዚህ ጋር ስመለስ ወደ ኢትዮጵያ ብሔራዊ ቡድን ነው የመጣሁት። ወደ ስልጠና ስመጣለ ከእንትኑ እንዳለው ገብቶኛል። በጣም ትክክል። ስመጣ ገብቶኛል። ግን ቅድም ወደ አልኩ ሲስተም ውስጥ ለመግባት ምን አይነት መስዋዕትነት ትከፍላለህ የሚለውን ነገር ሳስብ የሰውኛ ወይ የእምነት ሲስተሞችን ሁላ እንድተው ያደርገዋል ሰዎች። ያ ነገር ከራስ ጋር መጣላት ነው የሚሆነው። እኔ ከብሶ ጋር ልጣላ ችግር የለብኝም። ከራሴ ጋር የተጣላው ጊዜ ግን የት ነው የምደበቀው? ካንተ ጋር ልጣላ፣ ከሌላው ጋር ልጣላ፣ ልደበቅ ይችላል። ላሸንፍም ይችላል፣ ልሸነፍም ይችላል። ከራስ ጋር ግን ማሸነፍና መሸነፍ ከሌለው ከራስ ህይወት ጋር እንዴት ትጣላለህ? ያን የሚያደርጉ ሰዎች አሉ። ያ ስህተት ነው። ግን የማልፈርደው ደግሞ ምንድነው እዛ ጋር የተቀመጡት ሰዎች አንተን በሙያ የቀጠሩ አይመስላቸውም። ወደ ኢትዮጵያ ብሔራዊ ቡድን መጣው የተመለከትኩትን ነገር ነው የምነግርህ። ዶክመንት አስገባው። በዚህ አጋጣሚ ይሄን እድል ለሰጡኝ ለቀድሞ ስራ አስፈጻሚዎችና ለክቡር ፕሬዝዳንቱ ለአቶ ኢሳያስ ጅራ ምስጋና ማቅረብ ፈልጋለሁ። በወቅቱ ፊት ስለማድረግ ነው። አንድ ፊት ባደረግ ኖሮ አልቀጠርም ነበር። በግልጽ የመናገር ያለብኝ እንደ ማንኛውም ሰው ስለ እግር ኳስ ተምሬ ትቻለሁ። ላይሰንስ ወስጃለሁ። የተቀጠርኩት የቡድን የእድሜ እርከን ላይ አንደር 20 ላይ ነው የተቀጠርኩት። እመጥናለሁ አልመጥንም። ትላንትና ግን በር ሲዘጉብኝ የነበሩ ሰዎች ነበሩ። ወደ ኢትዮጵያ ብሔራዊ ቡድን እንኳን ኮምፒት እንዳላደርግ፣ ክለቦች ላይም ኮምፒት እንዳላደርግ፣ እንዳልወዳደር በር የሚዘጉ ባለሙያዎች አጠገባችን ያሉ ራሳቸው የራሳቸውን ክለብ ይዘው ወደ ሌላ ክለብ ላይ እንዳትወዳደር በግሩፕ በመጠላለፍ እያደረጉ ክለብ ላይ ዶክመንት እንዳናስገባ ያለ መቀበል
ክለቡ ማስታወቂያ ያወጣል። የኔ ወይ የሌላ እንደኔም የተበደለ ሰው አለ፣ እነሱን አንቀበልም እስከ ማለት ድረስ ይሄን ደርሶብኛል። ኦኬ ደደቢት ዋንጫ ወሰድኩ። በወቅቱ የነበሩት አመራሮች የሴካፋን ዋንጫ ይሄን ዋንጫ የበላ የሊጉን ይይዛል ነበረ። ተጠርቻ አናግረውኛል፣ ቡድኑን ትይዛለህ ተብዬ አልተሰጠኝም። እኛ ሀገር ላይ ውጤት መመዘኛ ነው ብዬ ነው ያላምንም። አሁን መመዘኛው ሌላ ነው። መመዘኛው 8ኛ ነው 7ኛ የያዘው ቡድንን ያስወጣው ሰው ነው በወቅቱ የያዘው። አንተ ዋንጫ የበላው እያለ ዋንጫ በልቼ በቃ። ግን እኔ ምንድን ነው አንድ ማምነው ነገር አለ። አንድ አናጺ ጎበዝ አናጺ ሙያ አለው። እሺ ጎበዝ ነው። እሺ የስራው ማቴሪያል አንዱ መዶሻ ነው ሊሆን የሚችለው እንደ ምሳሌ፣ ወይ መጋዝ ነው አይደለም የሆነው። እነሱ ሁለቱን ነጥቀኸው አትሰራም ስራ አልከው፣ ግን ሙያው አለው። ይሄ ሰውዬ ቤቱ ተቀምጦ ሁል ቀን ተነጥቅ ያለው መዶሻዬን ወይ መጋዜን እያለ የሚቀመጥ ከሆነ አጥፊዎቹ ሌላ ናቸው። እሱ ግን በራሱ ህይወት ላይ ደግሞ እያጠፋ ነው ብዬ አምናለሁ። ገንዘብ አምጥቶ ሌላ መዶሻና መጋዝ መግዛት አለበት ብዬ አምናለሁ። በድንጋይም መጥቶ ቢስማር በድንጋይ ይመታል አይደል? ያው የጋርዮሽም ቢሆን በድሮ ቢሆንም አማራጮችን ፈልጎ መጥቶ ባገኘው ብር ከሚበላ ይልቅ ከሚዘንጥበት ይልቅ እንደገና ሌላ መዶሻ መግዛት አለበት ከነኛ ሰዎች ጋር ኮምፒት ለማድረግ። ያን ከገዛ በኋላ እንደገና ላለመነጠቅ፣ ያኔ ሳያውቀው ይሆናል የተነጠቀው አይደለም የሆነው። በጣም ድንቅ እይታ። ያ እና ኢትዮጵያ ብሔራዊ ቡድን ላይ አንደር 20 ዶክመንት አስገባው የነበሩት ስራ አስፈጻሚዎች። በዚህ አጋጣሚ ለኢንስትራክተር ሰውነት ቢሻው በወቅቱ የነበሩትም አቶ አበበ ገላጋይ ነኝ ጥሩ እግር ኳስን በጣም በእውቀት የሚመሩ ሰዎች ስራ አስፈጻሚ ውስጥ ነበሩ። ሶፊያ አልማሞ በስሟን ካልተሳሳትኩ በጣም የሴት ጎበዝ ጠንካራ የነበረችም ሴት ነች እሷም። እና የኔ ስም ማጥፋት ዘመቻ ተደርጎብኝ ነበረ ያን ብሔራዊ ቡድን እንዳልገባ ክለብ እንዳልገባ። ይሄን የስም ማጥፋት ዘመቻ ግን የሚያደርጉት ሰዎች የኢትዮጵያ የእግር ኳስ ደጋፊዎች አይደሉም፣ ሙያው ላይ ያሉ ሰዎች። ኮምፒት እንዳላደርጋቸው ደደቢት ላይ መጥቼ የበላይነትን የወሰርኩባቸው ሰዎች በየቦታው በር እንዲዘጋብኝ ያደርጉ ነበር። ተጫዋቾች ተከፍሏቸው ፍሬው እንዲያርጎኛል እንዲህ ብሎኛል በሉ እስኪባሉ ድረስ። የምርህን ነው? የእውነት ነው የምነግርህ። አሁን አንድ ልጅ አሁን ውጪ የወጣች ልጅ አለች፣ አውሮፓም አረብ ሀገርም ሄዱ አሉ። የሆነ ባለሙያም የሆነ ሰውም እንደዚህ በሉን ብላችሁ የእሱ በር ይዘጋ እየተባሉ የሚያው እንዲህ ሜሴጅ የሚሰጧቸው ኔጌቲቭ ኤነርጂ። እነኛ ልጆች ግን ማመስገን እፈልጋለሁ። ሁሉም ለእምነቱ ነው የሚውለውና በጣም ጎበዝ ኦርቶዶክሶች ነበሩ። እዚህ ውስጥ አንገባም ነበር ያሏቸው፣ በጭራሽ አንገባም ነው ያሏቸው። በምንም እኮ ላንገናኝ እንችላለን። ትላንት ሲዳማ ቡና ላይ እንጀራ ከእግዚአብሔር ጋር የሰጧቸው ልጆች አብረን ያመረጥኳቸውና ደደቢት ያሰለጠንኳቸው ልጆች ወደ ራስ ቲም አምጥተው ቲም የለኝም። ያው ቅድም እንዳልኩ ሪሳይክል ተጫዋቾች ያደርጋሉ። እኔ ጋር መታቸዋልና የሜዳ ላይ ግልጋሎት ብቻ አይደለም የስም ማጥፋት ዘመቻ ማድረጉ የሚባሉ ተጫዋቾች ነበሩ። በኋላ ላይ በደንብ የምናነሳውን ጉዳይ ያስደርጉ ነበር ማለት ነው። ከዛ በወቅቱ ያው እንግዲህ አቶ ኢሳያስ ጅራ ውሳኔ እንዲወሰን ዶክመንቴ እንዲታይና ከነበሩት ሰዎች ፊቶኝ የተገኘው መስፈርቱ ያወጡት መስፈርት ነበረ። ያን መስፈርት በሐቅ አልፌ የኢትዮጵያ ብሔራዊ ቡድን የአንደር 20 አሰልጣኝ ሆንኩ። ይሄን እዚህ ጋር እንደ ፖይንት እንድትይዝልኝ የሚፈልገው ነገር የአንደር 20 አሰልጣኝ ሆኜ ስቀጠር በወቅቱ ጸሐፊ የነበረ ሰው ነበረ። ፌዴሬሽን እሺ፣ በወቅቱ ስቀጠር ማለት ነው። እዚህ ጋር እንድትይዝልኝ ገብተኝ አሁን የነበረ እኔ ብሔራዊ ቡድን የገባሁት አሁን ባለው ጸሐፊ አልነበረ፣ በፊት በነበረ ጸሐፊ፣ በኢትዮጵያ ፌዴሬሽን ውስጥ በነበረ ጸሐፊ ነው የገባሁት። አሁን እንደ ክሬዲት እኔ ላይ የሚያዝ ነገሮች ስለምሰማ ነው። በሩመር ደረጃ የተቀጠርኩት ፖዘቲቭ የሆኑ ስራ አስፈጻሚዎችና ፖዘቲቭ የሆኑ አመለካከት ፕሬዚዳንት ተናግሮ ዶክመንት የታይቶ ገባው። የ3 ወር ውል የተሰጠኝ። የ3 ወር እሁድ ተጫውቼ ሰኞ የሚያበቃ እሁድ ለታ ከተሸነፍኩ ሰኞ የሚያበቃ ውል በግልጽ መናገር አለብኝ። የቆይታ ጊዜም አይኖርም። የ3 ወር ማለት ነው። ከ3 ወር በታች ህጉም ስለማይፈቅድ ይመስለኛል እንጂ አላማቸው እንደዛ የቀናት ነበር። የቀናት ለኔም ብቻ አይደለም ለሌላው የሚሰጥ የነበረው ነው በግልጽ ማለት። አሁን እዚህ ጋር ለኔ ብቻ አይደለም ሌላውም ሰው አንዳንድ የሚፈርምበት ነውና
ከቡሩንዲ ነበር ጨዋታ ያስታውሳለሁ። እሺ ቡሩንዲን ሄደን 5 አገባን ሜዳው ላይ። እዚህ መጣን 2-1 ባህር ዳር ላይ ከ3 ወሩ 3 ወር ተጨመረልኝ። ስንት ወር ሆነ? 6 ወር። ያ 3 ወር አለቀ። አንድ ጨዋታ ሲጫወት 6 ወር ቆየው ማለት ነው። አይ በቃ ውጤቱ ጥሩ ነው 6 ወር እንስጠው ተባለ። 6 ወር ተሰጠኝ። በሽታ ውስጥ ነኝ። 2 ቃል ሁሉ ቀን ለኔ ይቀለኛል። እሺ የምትለው ቃል በነገራችን ላይ እንደሚባለው ምናምን ሰው አይደለሁም። እኔ በጣም ፖዚቲቭ የሆንኩ ሰው ነኝ። ፖዚቲቭ ኢነርጂ ስላለኝ ይሆናል ሰዎች እኔን የሚቃወሙኝ። ከዛ ወዲህ ግን ስራዬ ደግሞ ሜዳ ላይና ከሜዳ ውጭ ያለው ፍሬው ደግሞ ልዩነት አለ። ቅድም እንዳልኩ በስራዬ ላይ ጣልቃ ገብነት አልወድም። 6 ወሩ እየሰራሁኝ አለቀ 6 ወሩ። በመሃል 1 ዓመት አሰጡ እንደገና 6 ወርና 1 ዓመት ስንት ሆነ? ኦልሞስት 1 ዓመት ከ6 ወር። በዚህ መሃል የሴካፋ ዋንጫ የአንደር 20 ዩጋንዳ ላይ አነሳሁኝ። በጣም ትልቅ ስኬት። ተጫዋቾቼን ማመስገን እፈልጋለሁ። በአንደር 20 የነበሩትን የእግር ኳስ ተጫዋችነት ስብዕና፣ የቤተሰብ ፍቅር፣ የሴትነት ጥግ ያየሁባቸው ተጫዋቾች በጣም የማከብራቸው። ላይን ስትተያይ የምትነፋፈቀው ትሬኒንግ አንድ ለምሳሌ ሰርተ መተህ ነገ እስኪ ነጋ ምንነፋፈቅ ተጫዋቾች ነበር። ስርዓት ያላቸው በየእምነታቸው በጣም ለቤተሰብና ለእምነታቸውና ለሀገር ለባንዲራ የሚሞቱ ተጫዋቾች በማሰልጠኔ በጣም ኮንፊደንስ አለኝ። አንደር 20 ላይ ወደ በኋላ እንመጣለን። ትላንት እነኚህን የመሰሉ ግልጋሎት የሰጡ ተጫዋቾችን አገር ያገለገሉ መንግስት ባለበት ሀገር ላይ ይሄ አታክ የማድረግ ዘመቻ በግለሰብ ደረጃ ከማዝንበት ነገር አኳያ እነኚህ ልጆች በማሰልጠኔ በጣም ደግሜ ኩራት ይሰማኛል። ሴት ላይ በመስራቴ ኩራት ይሰማኛል። አባባሉ ብዙ ልትል ትችላለህ። ከሴት ነው የመጣሁት ምናምን፣ ሚስቴ ሴት ነች፣ እህቴ ሴት ነች። ይሄ የተለመደ አባባል ነው። ሴትነትን ጥግ ድረስ ያየሁበት ጠንካራ ሰው ሜዳ ላይ ሄዶ እስከ መድማት ያላቸውን ሁሉ እስከ መስጠት እነ ብርቅ ያማረ እነ ቤቲ ቶምቦ እንደዚህ አይነት ሴንትራል ዲፌንስ በህይወቴ በሴት ከሰራሁት ከሚደንቀኝ ይሄ ተሰንጥቀው ተፈንክተው ታንዛኒያ ኡጋንዳ ላይ የሚጫወቱ ልጆች ለሀገር መስዋዕትነት እነ ቡዛዮ ታደሰ ተጎርተው መስዋዕትነት የሚከፍሉ እነ ናርዶስ ጌትነት ብጠራላረ በጣም ማጆሪቲው በቃ በጉዳት ውስጥ አገር የሚያስቡ ተጫዋቾችን በማሰልጠኔ በጣም ደስ ይለኛል። በጣም ደስ ይላል። እጅግ በጣም የሁሉ ስኬት ያለው አሰልጣኝ ፍሬው ኃይለ ገብርኤል ከደደቢት የጀመረው ጉዞ ብሔራዊ ቡድን መጣ፣ ሴካፋ ሆነ። ቀጣይ የትኛው ነው ዋናው ብሔራዊ ቡድን? ያ እስኪ ዋናው ብሔራዊ ቡድን ስኬት ደግሞ ወደ ዋናው ፖይንት ነው አሁን እንግዲህ ወሰርከኝ ያለውና በቃ እነሱን አሰለጠንኩ፣ ዋንጫ ወሰድኩ ሴካፋ። እዚህ ጋር አንድ ልዘጋልህ የምፈልገው ነገር በጣም አሪፍ። እሺ አንድ አሰልጣኝ ዋንጫ በማምጣቱ ቢደሰት ትከፋለህ? ወይም ደግሞ ፈጥራ ይሄ ሰውዬ ጠገበ እኛ ላይ ጠገበ የሚል ዘመቻ ታስነሳለህ? በፍጹም። እሱ ነገር ነው የተካሄደብኝ። የምርህን ነው? ከዋንጫው መልስ ጥላቻ መጣ። ዋንጫ እኔ በኢትዮጵያ ውስጥ ከተቋሙ ጋር እንደውም የመጀመሪያ ነገሮች ውስጥ በቃ እኔ አሁን እንዲህ ስም አልጠራም፣ የሰው ህይወት ላይ አልገባም። ቤተሰብም ይሄን አላስተማረኝም። ያላልኩትን ነገር ብሏል። ይሄ ጥላቻ የመዝራት ከእግር ኳሱ መሪዎች ጋር እኔን የማጋጨት አልክ የተባለው ነገር ምንድን ነው? ምንም ተራ ይሄ ማለት እዚህ ነው ማትለው በቃ ጠግቧል። አንዳንዴ አሁን ለምሳሌ አካሄድ የተፈጥሮ ነው አይደለም? በደንብ አካሄዱን ቀየረም ይለዋል ሲፈልጉ፣ ንግግሩን ቀየረ ይለዋል፣ አዋዋሉን ቀየረ፣ የሆኑ ሰዎች ጋር ሄደዋል። በዚህ ምድር ላይ የማገባት ሚስቴና ወላጅ እናቴ ስለኔ መቆርቆር መብት አላቸው። የተዋለ እንዴት የገባ የታመሻ ካልቸርም የኢትዮጵያም ካልቸር ስለሚፈቅድ ስለቀጠርከኝ ብቻ ህሊናዬን እንደ ቤርጎ ተከራይተህ እጣቢንም ምንንም ሁሉንም ነገር ልደፋብኝ አይገባም። የቀጠርከኝ አቅም አለው ብለህ ነው ብዬ ነው ማምነው። አንድ ጥያቄ ልጠይቅ ሱራፌል፣ ብዙ ቲሸርት አለ
ወይም የእግር ኳስ መሪ ነህ ወይም ቦታ እዛ ላይ ተቀምጠሃል ወይ ደግሞ ብዙ ቲሸርቶች አሉ። አንዱ ቲሸርትህን ለእኔ ሰጠኸኝ፣ ውሰደው ብለህ ሰጠኸኝ። እሺ በቃ ይሄ ያንተ ዕቃ ነው ብለህ ሰጠኸኝ። እሺ ያው ማቴሪያሉን እንጂ ኃላፊነት አሰልጥን ብለህ ሰጠኸኛል። ይገባኛል። ያ ቲሸርት እኔ ላይ አማረብኝ፣ በጣም ቆንጆ አደረገኝ። ዘነትክበት በጣም በቃ ልክ የሆነ በሰጠኸኝ እድል ተጠቀምኩበት። ለምን በሰጠኸኝ ቲሸርት ትቀናለህ? ወይ መጀመሪያ ለመስጠት ነው ብዬ አምናለሁ። ከሰጠኸኝ ወይ ቲሸርቱን ከፈለግከው እንደገና በሰላማዊ መንገድ በቃ አንተው በሰላማዊ መንገድ። እኔ በዲስከሽን ማመን ልጅ ነኝ። ይሄ የስም ማጥፋት ዘመቻ ጦርነት የመክፈት ከአዲስ አበባ ሐዋሳ፣ ከአዲስ አበባ የሆነ ጠረፍ ሰዎችን በቲክቶክ በፌስቡክ እያደራጀ ለእግር ኳሱ ማይፈቅድ ነገር አንድ ግለሰብን ለማጥቃት የሚካሄድበት መንገድ ነገ የህሊና ዕዳው ለእኔ አይደለም ለእነሱ ነው። እንደ እምነቴ ግን ልቦና ይስጣቸው ነው የምለው። ምንም እኔን ከትራክ ውጭ አወጡኝም አላወጡኝም እነሱ አይደሉም የኔን የኑሮ ጉዞ የሚወስኑት፣ የህይወት ጉዞዬን የሚወስኑት። ስፈጠር የተጻፈልኝ ነገር አለ በእኔ በእምነቴ በማምነው እምነት ከትራክ ውጭ እኔን ለማውጣት ስራ ሰጠኸኝ። ከቲሸርቱ ውጭ ስራ የምትሰጠኝ እኮ አንተ እኔን ለመርዳት አይደለም ሙያዬን እንድሸጥ አድርገህ ነው የምትቀጥረኝ አይደለ? ስለሚገባኝ ከሆነ ያ ህይወቴ ያን ስራ ካሳጡኝ እንደማልኖር አድርገህ እኮ ማሰብ የለብህ። ለእነሱስ የሰጣቸው እድል ግን ማን ነው? እውነት የሚያጠቁት ሰውስ ቦታው ላይ አይመጥንም ነው ይመጥናሉ? እነሱስ ግን መጥነው ነው እዛ ቦታ ላይ የተቀመጡት የሚባል ነገር እኮ ይኖራል አይደለም? በሚገባ የሚመጥን ሰው የሚመራውን ሰው መሪ ሆኖ የሚመራውን ሰው መበደል አለበት ብዬ አላምንም። ማሸማቀቅም አለበት ብዬ አላምንም። ችግርም ካለ ጠርተህ በአባታዊ መንገድ በወንድማዊ መንገድ ገባ በቤተሰብ መንገድ መፍታት እኮ ይቻላል። አለበለዚያ ግን ከሆነ ቢሮ ወይ ከሆነ ተቋም ጋር እየተገናኘ የሆነን ሰው በር ለመዝጋት የምጥር ከሆነ ኪሳራው እኮ የሚዘጋበት ሰው አይደለም ያንተ ስብና እዛ ቦታ ላይ ግን ወንበሩ ይፈቅድልሃል። ሰዎች አይታዘቡ። ዛሬ ስልጣን አለ፣ ጉልበት አለ፣ ይቀጥላል ያ ነገር። ቀን የሚባል ነገር አለ። አዎ የበቀል እኮ አይደለም። አሁን ገብቶኛል። አንድ ከብት ይታረዳል አይደለም? ታርዶ ተበልቶ ምናምን አድርጎ ከዛ በኋላ ቤት አስገብተን ቋንጣ እናደርገዋለን። ቋንጣው ይዘለዛል፣ ይደርቃል። ጥሬውም ተበልቷል፣ ምን ተበልቷል። ቋንጣውም እኮ ጊዜውን ጠብቆ ይወርዳል። በፊት ከተበላው ከርጥቡ ስጋ ቋንጣው እድሜ አለው። ይወርዳል አይወርድም? ይወርዳል። በቃ ቋንጣውም ያልቃል። ግን አሁን ባለስልጣን ነኝ፣ ጊዜው የኔ ነው፣ ሰዎች ይዣሉ። ያደራጃቸው ሰዎች ደግሞ በአንተ እውቀት አምነው ወይ በችሎታ አምነው አይደለም፣ ጥቅም ስለሚያገኙ ነው አንተ ጋር ያሉት። ያን ካላረጉ ደግሞ እነኛም ሰዎች ስለማይቆዩ የሆነን ሰው አታክ የማድረግ ግሩፕ ይዞ የኢትዮጵያ እግር ኳስ ላይ ትልቁ ጉተታ ይሄ ነው። ይሄ መሆን አለበት ብዬ አላምንም። አላሻገረንም። ይሄ ተደርጎ የአፍሪካ ዋንጫ አቴንድ ብናደርግ የዓለም ዋንጫ አቴንድ ብናደርግ ኖሮ ይቀጥሉበት ነበረ ምለው። እንደዛም ሆነ ውጤቱ የለም። ውጤቱ ካለ እኮ አልኩ በቃ እኮ ምን ታደርጋለህ? መቼም ከሁላችንም ሀገር ይቀድማል አይደለም? በደንብ። ስለዚህ ያ ሰው ያመጣው መንገድ ሰው በመጥለፍ የኢትዮጵያን ብሔራዊ ቡድን የተሻለው አንድ ቦታ ላይ ካደረሰ፣ አንድም ባለሙያ ከትራክ ውጭ አውጥቶ የተሻለ ቦታ ላይ ካደረሰ ምንም እኮ አታደርግም። ሀገሪቷ ውጤታማ ነች። ኮች ፍሬው ሴካፋን አሸነፍክ። ለዓለም ዋንጫ ለማለፍ 5 ጉዳይ ድረስ ደረስክ። ሁለት ጊዜ አንዴ ሳይሆን ሁለት ጊዜ 5 ጉዳይ ላይ ደረስክ። ትልቅ ስኬት አስመዝግበሃል። ማን ነው ግን በዚህ ልክ የሚገፋ? የትኛው አካል ነው? ምን ተፈልጎ ነው? ልዩነቱ የምንድን ነው? የጥቅም ነው ወይስ የለየለት ጥላቻ ነው? ምንድን ነው? እዚህ ጋር ልምጣለህ። እሺ፣ እኔ ስገባ ያልነበሩ ሰዎች ክሬዲቱን መውሰድ ፈለጉ። እንዲያርገንለት ትላንት የሱ ስም እንደዚህ ነበረ። ይሄ በእግር ኳስ ቀብድ ለማብላት አትሂድ። እድሉን ሰጠኝ፣ አመጣኸኝ እዚህ ጋር ህሊናዬን የሚሸጥ ነገር ስራና ቀብድ ብላ ብትለኝ እኔ አልበላለም። የኔ ተፈጥሮ ነው። ቅድም ብያለሁ፣ የመጨረሻውን ስራ ወርጄ ልሰራ እችላለሁ ጤነኛ ስለሆንኩ። አንደር 20 ተቀጠርኩ፣ ውል ጨረስኩ። 5 ጉዳይ ላልከው ነገር አንዴ በጋና አንዴ በሞሮኮ ነው የወጣሁት። ቡድኑ ፕሮግረስ አለው በየአመቱ። በጋና እዚህ ተሸነፍኩ። ሜዳቸው ላይ እጄ ግን የሚገርም ታሪክ አሳይተን በብዙ ቪዲዮቹን ማየት ይቻላል። ይወደቅንበት አስታውሳቸዋለሁ። በአመቱ ግን
ያ ቡድን ከ2 ዓመት በኋላ በደንብ ሰርቼው ደግሞ አንድ ቡድን የሚሸነፈው በሜዳ ላይ ጉድለት ብቻ አይደለም። በነገራችን ላይ የማናጅመንት ችግር ካለበትም ቡድን ይሸነፋል። ቡድኖች ተጫዋቾችንም ሳይኮሎጂያሊ ማጠብቅ አንድ የዓለም ዋንጫን ቡድን ያለፈ ቡድንን የምትይዝበት ደረጃና ወይ ትላንትና ገና ሲጀምር ያለው ውድድር ውስጥ የምትይዝበት መንገድ አንድ መሆን የለበትም። ለዓለም ዋንጫ ከጫፍ የጨረሰው ቡድንን እኔን ስለምጠላኝ እኔ አንድ ሰው ነኝ። እኔ ባንዲራን መወክል ሰው ብቻዬን አይደለሁም። ባንዲራው ይመለከተኛል፣ ግን ያን ባንዲራ ግን ለብቻዬ መወክል ሰው አይደለሁም። ባንዲራው የጋራ ነው። እነሱ ጋር ያለው ሀሳብ ግን ብዙ ሰዎች ጋር ሳይ ባንዲራውን የመርሳት ወይ ደግሞ ባንዲራውን በግል እይታቸው የሆነን ሰውን ጨፍልቆ የመሄድ አንግባባ። ሱራፌል ባንዲራው ግን ያግባባል፣ በደንብ ያግባባል። ለዚህ ባንዲራ በ60 ብር ግንባራቸውን የሰጡን አባቶች አልፈውበታል። እዚች ሀገር ላይ 60 ብር። ዛሬ እኮ እዚህ ጋር የተቀመጡት ሰዎች በቢሊየንና በሚሊየን ብር ይዘውበታል። ያን ቦታ ማን አጸዳው? በ60 ብር ተዋግተናል ከጣሊያን ከምናምን ከብዙ ጋር አይደለም። ያው ኢትዮጵያን ሂስትሪ ላይ ብዙም ለመተንተን አይደለም። 60 ብር ብዙ ብር ነው እንዴ? ልጁን ትቶ ምኑን ትቶ አገሪቷን ያቆሙ ስንት ጀግኖች እኮ አሉ። ያን ሁላ ረስተው ዛሬ የአገል ፈላጭ ቆራጭ ነን የዚህ ምናምን። ያ ደግሞ አያስኬድም አልኩ። ስንት መንግስት አየሁ እኔ በእድሜ። በጣም ብዙ ትዕቢተኛ ሰዎች ሲቆዩ አላየሁም፣ በጭራሽ አላየሁም። በቃ በዚህ አምናለሁ። እና አንደር 20ን አሰለጠንኩ፣ ሄድኩ። በሞሮኮ ሜዳ ላይ አሸንፌ ነው ከዓለም ዋንጫ የወጣሁት። በሜዳቸው 2-0 በሜዳ 1-0 ተሸንፌ። ኦኬ ወጣን፣ ጥሩ ነው። ምንም ኮምፕሌን አላድርግ። ኮምፕሌኑ ብዙ አለ። እዚህ ጋር የምታወራው ነገር አይደለም፣ ሰፊ ነው። ሌላ የጠረጴዛ ዙሪያ ይፈልጋል። ያ ነገር ግን የተደረገው አንድ ፍሬው ኃይለ ገብርኤልን አታክ ለማድረግ ስህተት ነው፣ በጭራሽ በጣም ስህተት ነው። አሁን ግን እኔ ግለሰብ ነኝ፣ ልቦና ይስጣቸው፣ አገረ መውደድ ላይ ልቦና ይስጣቸው ብዬ ነው ማለት ነው። ያ ሰው ማን ነው? አሁንም አንድ ሰው ነው። ቅድም አመስግናቸዋል። የቀድሞ ስራ አስፈጻሚ ብለህ ልመጣለሁ። ክብር ለሚገባው ክብር ሰጥተሃል። ክብር ሰጥቻለሁ። በፊት ላለፉት ስራ አስፈጻሚ ይሄ ሰው አሁን በፌዴሬሽን ውስጥ አለ። ወደዚህ ልመጣለሁ። አለ። አሁንም ያ ከፍተኛ አመራር ነው። ያ አሁንም ድረስ ከአንተ ጋር ሆድና ጀርባ ነው። እኔ ያው ሆድና ጀርባ የሚለውን ነገር ማላምንበትም እንደሆነ ታውቃለህ። እኔ ሰራተኛ ነኝ፣ ባለሙያ ነኝ፣ ተቀጥሬያለሁ። ተቋሙን ያባረረኝ ወይስ ግለሰቡ ነው የሚለው ላይ ነው የምፈርደው። ያንተ ሀሳብ ግን ምንድን ነው? ተቋም ነው ግለሰብ ያባረረ የሚመስል? እኔ ግለሰብ ነው ያባረረኝ። አሁን ያለው አመራር ውስጥ ያለው ያ ግለሰብ ያ ልመጣልህ ነው በደንብ ልተነትንልህ። እሺ የቀድሞዎቹን ስራ አስፈጻሚ ስቀጠርም አመስግኜልሃለሁ። የነበሩትን ስማቸውን ማን እና ኢብራሂም እና አቶ አበበ ገላጋይ እና ሰውነት ቢሾው ነኝ ምናምን እግር ኳስን በፍትህ የሚጠይቁ በኢፍትሃዊ ሳይሆን በፍትህ የሚጠይቁ ለምን ሊሚሉ ከራሳቸው ይልቅ ለሰዎችም የሚቆሙ ለሀገርም የሚቆሙ ሰዎች የነበሩበት ስራ አስፈጻሚ የአሁኑ ስራ አስፈጻሚንም በዚህ አጋጣሚ ማመስገን እፈልጋለሁ። ልመጣልህ ነው። ይሄኛው ስራ አስፈጻሚ ውጤታማ አሰልጣኝ መሆኔን ተረድተው በክብር ተጠርቼ ተቋሙን በዚህ ክብር ሰጠዋለሁ በደንብ አድርጌ በክብር ተጠርቼ ሆቴል ላይ ተጠርቼ የሚከፈለኝ ደሞዝ ተነግሮኝ በወር 120 ሺህ ብር ሊከፈለኝ ኔት ለ2 ዓመት ቡድኑን ላሰለጥን ሙሉ ስራ አስፈጻሚዎችን በዚህ አጋጣሚ የአሁኖቹንም ስራ አስፈጻሚ ማመሰግነው አንድ ሰው ኮምፕሌን ሳያቀርብብኝ ውጤቱ ጎበዝ ልጅ ነው ሙያውን ጠብቆ ይፈርም ተብሎ ስራ አስፈጻሚው በቃለ ጉባኤ ተፈራርሞ እድሉን ሰጥተውኛል። እስከ ፕሬዝዳንቱ ጭምር ፕሬዝዳንቱ ባለበት በዚህ አጋጣሚ ሂደቱን ጠብቆ አሁንም ፕሬዝዳንቱን ደግሜ የማመሰግንለት ሂደቱን ጠብቆ ያን እድል እንዲሰጠኝ ተደርጓል። ይሄ ግልጹን ነገር ነው የምነግርህ። ማከለከለ የሚለውን ነገር እኔን ከምትጠይቀኝ ተቋሙ ላይ ሄደህ ብትጠይቅ አንድ የሚሰጥ መልስ አለ። ያ ሰው የሚሰጥ መልስ ነገሩን ብሎክ ያደረገው ሰው እኔ አይደለሁም ስራ አስፈጻሚው ነው፣ እኔ በዚህ መወሰን አልችልም፣ እኔ እንደዚህ ምን አልልም። ይሄ ነው መልሱ። ቀድሜ ነው የምነግርህ። የተወሰነውን ውሳኔ ግን ይቀርበ ነገ እዚህ ጋር ቢመጣ ሌላም ቦታ የሚመልሰው መልስ ይሄንን ነው። እኔ አይደለሁም፣ እኔ ግለሰብ ነኝ፣ እኔ ተቀጣሪ ነኝ፣ እኔ ማስፈጸም ነው ይላል። ማስፈጸም ከሆነ ስራ አስፈጻሚው ባለበት ይሄኛው ምን ግለሰብ ባለበት ጸድቆልኛል። ቃለ ጉባኤውን እሱ ነው ይዞት ሄደው
ቃለ ጉባኤውን እሱ ነው ይዞት ሄደው። ቃለ ጉባኤውንም የያዘው እሱ ነው። ይፈርም ተብያለሁ። አሁንም ደግሜ ስራ አስፈጻሚውን ማመስገን ፈልጋለሁ። ከዛ ነው አለ ቅድም ያልኩ ጥላቻ፣ ጥቅም፣ ኢንተረስቱ አይደለውም ብዬ ነው ማምነው እኔ። በቃ የአመለካከት ችግር የክህኖት ችግር ይዞ ይመጣል። አመለካከት ሱራፌ ለእኔ ጥሩ ካልሆነ እዛ ተቋሙ ላይ ስላለው ብቻ እኮ አላለም። ከተቋሙ ሞጥቼ ያን ነገር እያስኬደ ያለ ሰው ነው። ልቦና ይስጠው ነው የምለው እኔ። አሁን መናገሩን አልፈልግም። በቃ አሁን ባለኝም ላይፍ ሰዎችን ቅድም ባልኩ በማደራጀት በምናምን እኔ ያዝናለሁ። እማዝነው ለምን መሰለህ? ወጣት ሆነ መተጋገዣ ጊዜ ነው። የሆነ ወጣት የሆነ ሰውን ክፍት የሆነውን ነገር እኔ ክፍተት እኮ ሊኖረኝ ይችላል። ገባ? ሙሉ ሰው አይደለሁም። የሚጎለኝ ብዙ ነገር ሊኖር ይችላል። ያን ነገር እኔን ካለህበት ፖዚሽን አኳያ እኔን ጎዶሎ ነገሬን መሙላት ነው ያለብህ። ሰድበ ለሰዳቢ ለማሰጣት መሄድ እግር ኳስ ያሳድጋል ብዬ ነው ያላምንም። ኢትዮጵያ ፉትቦል ፌዴሬሽን እኮ ሲሄድ ቢሮ ውስጥ 4 ዓመት 5 ዓመት ያገለገልኩበት ቢሮ ውስጥ እንዳልስተናገዱ ላይ እኮ ብሎክ እደረጋለሁ። አይከፋኝም፣ ግን ለምን እንደሆነ ታውቃለህ? ምን ማለት አገልግሎት ለምን መጣ ቢሮም እኮ የምባልበት ጊዜ አለ። የሚባሉ አሉ ከጥበቃ ጭምር። የምሬ ነው የምነግርህ። አትግባ እስከ መባል ይደርሳል። ያ ማለት ነው ተቃራኒው ነገር ያ ማለት ነው። ግን ምንድን ነው ይሄ ነው ካለመብሰል ወይም ደግሞ አገሪቷን የብቻዬ ነው ብሎ ከማሰብ ወይ ፌዴሬሽኑ አለመገንዘብ ነው ብዬ ነው ማምነው። ቢገነዘብ እዛ ውስጥ የመጡት ስራ አስፈጻሚም ተቀጣሪም ሁሉም ታምኖበት ስራ ይሰራል ተብሎ በጣት የመጣ ነው። ጊዜያዊ አስተዳደሪ ናቸው እኮ እነሱ። ለፌዴሬሽኑ እዛ ጋር የተቀመጠው ማንኛውም ሰው እስከ ፕሬዝዳንቱ ጭምር ጊዜያዊ አስተዳዳሪዎች ናቸው። ቋሚዎች አይደሉም፣ ጊዜያዊ ናቸው። ጊዜ ሲመጣ ቀን ሲመጣ ለሚገባው ሰው አሳልፈው ይሰጣል። ያ በቃ ጊዜያዊ ናቸው። እንኳን እዚህ ኢቫሉዌት ተደርገው አንድ ሀገር ነው። አሁን የውጭ ሀገር ሄጃለሁ። አፍሪካ ሀገርም አሁን እያሰለጠንኩ ነው። አንድ ሰው የሚለካው በውጤቱ ነው። እኔ በሜዳ ላይ አይደል የምለካው። እነሱ ደግሞ በቢሮ ውስጥ በሚሰሩ ስራ ተለክተው የሚቆዩበት ህዝብ አምኗቸው። አሁን መረጥኩ ወይም ደግሞ እንደ ክልል ተመርጠ መጣ። እኔ ልታስተናግድ ነው የመጣው። ለምን አታክ ታደርገኛለህ? ምን አደረግኩ? ጥፋት እንኳን ቢኖርብኝ ከኔ እኮ የተሻለ ስሆን እኮ መገኘት አለብህ። በተሻለ መንገድ እኔን የምታስተምረኝ ከትራክ ውጭ አውጥተኸኝ ምናምን አይደለም። ያ አያስኬድም፣ በጭራሽ አያስኬድም። ሊመስለው ይችላል። ይሄ የአደራ ታውቃለህ? አደራ ጠባቂ፣ እንባ ጠባቂ አላልኩም፣ አደራ ጠባቂ። እነሱ በአደራ ነው ያን ፌዴሬሽን የሚያስተዳድሩት እኮ። አልገባቸውም። ግን ከዚህ ቀደም የነበሩ ሰዎች ለቀዋል አልለቀቁም? ለቀዋል እኮ። ዛሬ የተቀያየመው ምን ያለውም እኮ በውጭ ላይ እንዲህ ስለነበር አቅለው ያወሩታል። እንኳን የወንበርና መንበር ዓለም እንኳን ጊዜያዊ ነች አይደለ? ስለዚህ ችግሮችን በሰላማዊ መንገድ መፍታት ይቻል ነበር። የአሜሪካንን አስተዳደር አይተዋል። አሁን ትራምፕ ተመልሶ መጣ አልመጣም? መጣ። ወጥቷል። ግን ስርዓቱን ጠብቆ አመስግኖ ለቋል አይደለ? እኔ አሁን በእንደዚህ አይነት ነገር ማመን ልጅ ነኝ። ይሄን ጭንቅላቴን እቀይረዋለሁ ብለህ እኔን አታክብ ታደርገኝ። መቀየር ልጅ አይደለሁም። እኔ በመከባበር ማመን ልጅ ነኝ። ክብር ያለበት ቦታ፣ እውነት ያለበት ቦታ መገኘት የምፈልግ ልጅ ነኝ። ልዩነቱ ያ ነው። ይሄን የሚፈልግን ሰው ክብሩን ነክተህ ዋሽ፣ እንደዚህ ነው እኔ ስመጣ ብድግ በል ምናምን የምትለኝ ከሆነ እንደዛ እኮ አይሆንም። እኔ ለፈጠረኝ አምላክ ነው የምሰግደው። ቀደም ያልኩ ነው። እነሱ ቤቱም የኮንትራት ነው አይደል? ስላልተገነዘቡት እኮ ምድር ራሱ እኮ የኮንትራት ነች። መቼ እንደምትሞት ታውቃለህ? በፍጹም። በቃ ቀደም ሲል አንድ ጉዳይ አንስተህ ነበረ። በሶሻል ሚዲያም አታክ ከሚደረጉ አሰልጣኞች መካከል አንዱ እኔ ነኝ ብለሃል። በትክክል። አሁን የምትገኘው በሀገረ ኡጋንዳ ነው። በስጋ በመንፈስ ስማቸው መንፈሳቸው ብዙ ከሚጨነቁ እኔ ሁሌ ከሚገርመኝ እግር ኳስ ውስጥ ካሉ ሰዎች መካከል አንዱ አንተ ነህ። ሶሻል ሚዲያ ላይ ሁልጊዜ አንተ ስም አለ። እነማን ናቸው አሰልጣኝ ፍሬዋይለ ገብርኤልን በዚህ ልክ አታክ ለማድረግ ምንድን ነው የተፈለገው? አሁንም ያ ቀደም ሲል ያልከኝ አሁን ላይ በእግር ኳስ ፌዴሬሽን ከፍተኛ አመራር ውስጥ ያለው ሰው እሱ የሚላቸው ሰዎች በሱ ስር ያሉ ሰዎች ናቸው ብለን መናገር እንችላለን? በጣም ጥሩ ጥያቄ። ምንድነው የተዘረጋ ወጥመድ ታውቃለህ? ያ ወጥመድ ግን
ካየው ሶሻል ሚዲያ ላይ ማንም ኢትዮጵያ እኔን አያጠቃኝም። አንድ ሰው አንዳንዴ ምንድነው ልበል ጆተኒ ተጫውታል። ስንት ኳስ ነው የሚይዘው? የመርካቶ ልጅ ጆተኒ 3 ኳስ ጆተኒ 3 ነው የምትጫወትበት። ስትጨርስ ሳንቲም ትቀጣለህ አይደል? ያ ሰው እኔ አሁን የሰውን የእግዚአብሔርን ፍጡር አከብራለሁ፣ በደንብ አከብራለሁ። እኔ ለዛም ሰው አዝንለታለሁ። አንድ ሰው ነው ስለኔ የሚናገረው። ያ ሰውም ስትራቴጂ ተሰጥቶት ነው። ጆተኒው ቆይ አዎ የጥቅም ጉዳይ ነው። አዎ እኔ አልፈርድበትም። አዎ ተከፍሎት ነው። አዎ ያጠፋው እሱ አይደለም፣ ከፋዮቹ ወይም ደግሞ ይሄን አድርግ የሚሉት ሰዎች። እኔ እና እሱ በምንም አንገናኝማ። የግል ችግር የለባችሁም? የለብንም። በጣም እኔ ሰው አከብራለሁ። ለተመልካቾቻችን ግልጽ ለማድረግ የፌዴሬሽኑ አመራር ሌላ ነው፣ ቀደም ሲል በጆተኒ ምሳሌ የሰጠው ሰው ደግሞ ሌላ ነው። እነዛ ሰዎች አሁን ለሚባለው ሰው ክፍያ ይከፍሉና በሶሻል ሚዲያ ቀደም ሲል በተዘረጋ ባልከው ወጥመድ ውስጥ ፍሮይለ ገብርኤል የሚለው ቀን በቀን ሶሻል ሚዲያ ላይ እንዲሰደብ ምክንያት ነው እያልከኝ ነው? በቃ አንድ ሰውና ሁለት ሰው እነኛም የተሰጣቸው ወጥመድ አለ ብያለሁ። እኔን ጠልተውኝ ነው ብዬ አላስብም። ገንዘብ አሳሳች ነው፣ ጥቅም አሳሳች ነው። ወይ ቢማሩ ወይ ፕሮፌሽን ቢኖራቸው እዛ ውስጥ ይገባሉ ብዬ ነው ያላስብም። በእኔ የሆነ ማለት መማር ማለት የእውቀት አይደለም። ገብቶኛል። ይህ መንፈሳዊ ነገር ቢኖራቸው ሰዎችን ያጠቃሉ ብዬ አላስብም። የሰው ተልእኮ ለማስፈጸም በአገሪቱ ውስጥ እኮ አገርም ትጠቃለች አይደል? በተላላኪዎች እንኳን እኔ ግለሰቡ ግን ጥቅም አለው ወይ ነው? ተላላኪዎች እኮ ብዙ ቦታ አሉ። ምንም አላስፈላጊ ከጥቅማቸው አሁን ፕላንክተውት የሆነ ትውልድን የሆነ አገርን የሚጎዳ ወይ የሆነ ግለሰብን ከትራክ ውጪ እኔ እኮ ቤተሰብ አለኝ፣ እነኛም ቤተሰብ አላቸው። እነሱ እንደሄዱብኝ ግን እኔ ፈርዘር ብሄድ ደግሞ ማለት ነው አቅሙ ሊኖረኝ ይችላል፣ ግን እምነቴ ደግሞ ይገድበኛል። በእምነቴ ያምናለሁ። ያ ሰው ድግግሞሽ የሚናገረው አንድ አይነት አማርኛ ነው የሚናገረው። እኔ በክለቦቼ ውስጥ ሲዳማ ቡና በመልካም ስብዕና መልቀቂያ ያለኝ በስርዓት ስብዕና የወጣው ሰው ነኝ። ደደቢት ዋንጫ በልጬ በስብዕና መልቀቂያዎች እጄ ላይ ያሉ። እኔ መታየት ያለበት በመልቀቂያ ነው። ስብዕና ጎሎ ሌባ ሆነ በጣም የሆነ ስብዕና የወረደ ካለ ማንም ሰው አይጽፍልህ። ኢትዮጵያ ብሔራዊ ቡድንም እኮ 4 ዓመት ስሰራ የተጻፈልኝ የድጋፍም ይሁን የምንም ይሁን መጨረሻ ላይ ላልወስድ ይችላሉ። የወሰድኳቸው ግን ዶክመንቶች አሉ እስከወጣበት ድረስ። ማሳያው ያ ነው። ይሄ ልጅ ግን እኔን አሁን ወጥቶ የሚናገረኝ ምን የሚለኝ ምናምን ማክሰኞ እኔን ተናግሮኝ ሮብ ይቅርታ ይጠይቃሉ። ይሄ የመጡበት መንገድ ነው። ለምን ላይፍ ነው ይሄ። ያንተ ስራ ምንድን ነው? ሰዎችን እውነት አሁን እዚህ የመጣሁት እኔ እውነት ስለሚወራበት ነው። ቅድም ብያለሁ፣ ክብርና እውነት ያለበት ቦታ መገኘት ደስ ይለኛል። በእርግጠኝነት ነው እዚህ ሚዲያ ላይ የመጣሁት እውነት ስላለ ነው። አክብረህ ስለጠራህ ነው። ገባ? ንግግርህም ወሳኝነት አለው አንድ ሰውን አቅርቦ ለማምጣትም እና እኔ አልፈርድበትም። ነገ ግን ያ ሰው ጊዜ ይጠብቃል እንጂ እኔን የሚያመሰግንበት ጊዜ ይመጣል። አንዱ ከሚሰድበኝ እኔን ከሚናገረኝ ውስጥ እኔ የዓለም ዋንጫን አስታውሳለሁ። ታንዛኒያን በሜዳ ላይ አሸንፌ ለዓለም ዋንጫ የመጨረሻውን ስደርስ እኔን እንቆቆ አድርጎ የጨፈረኝ ሰው ነው እኮ እየሰደበኛለሁ። ትናንት ሽኮኮ አለ፣ ዛሬ ደግሞ ይሰድባል። አዎ እኔ ልጁ ላይ አልፈርድም፣ በጭራሽ አልፈርድም። በቃ ላይፍ ነው። አንዳንድ የመኖር የሚባል ላይፍ አለ አይደለም? በጣም ከባድ ነው። ወደ ዋናው ጉዳይ ልንሄድ ነው። እነዚህ ሁሉ መንደርደሪያዎች ናቸው። ኮች ፍሬው ዛሬ ቀደም ሲል እንዳልከው 7ኛ ፖድካስት ላይ መጥቶ ዙሪያ ጥምጥም መሄድ አይቻልም። ፊት ለፊት ነው ብዙ ነገሮችን ተናግረን ነው። እኔ በፊት ለፊት ነው ማለት ነው። በጣም አሪፍ ድፍረትና ፍትህ እውነትን ይዘን በደንብ ሲስተሙን እንጂ ግለሰቦችን አታክ ማድረግ አላማም ስለሌለን ወደ ዋናው ጉዳይ እንምጣ። እስኪ ሀገረ ኡጋንዳ ሄድክ፣ ለካምፓላ ኩዊንስ ፈረምክ። የካምፓላ ኩዊንስን ጉዳይ በኋላ ላይ እናነሳዋለን። በክረምቱ የተጫዋቾች የዝውውር መስኮት ቀደም ሲል ከጀመርነው ጉዳይ ጋር እንድናስተሳስረው 2 ኢትዮጵያውያን ሴት ተጫዋቾችን ለካምፓላ ኩዊንስ እንዲፈርሙ ኡጋንዳ ድረስ አስመጣቸው። ከዛ በኋላ ያለው ነገር የለየለት ፖለቲካ ሆኖ ነው ያገኘሁት። ለምን ሄዱ? ለምን መጡ? የሆነ ከጀርባው እንደ አንድ የስፖርት ጋዜጠኛ ከጀርባው የሆነ ነገር ይታየኛል። ለ7ኛ ፖድካስት ቤተሰቦች የማዕድን ሳሉና የቱሪስት ለማን ጉዳይ መነሻውንም መድረሻውንም ከፈረሱ አፍ እንስማ እስኪ።
እሺ ያው ግልጽ ልጅ ነኝ። አሁን እንደዚህ ማጨብጨብ ስላለብኝ ላጨብጨብ። ጋዜጠኛ የሚለው ነገር ጋዜጠኛ በዚች ሀገር ላይ ኔጌቲቭንም ፖዚቲቭንም የመናገር የማውጣት መብት አለው ብዬ አምናለሁ። በግልም ከተቋም የሆነ ፕሮፌሽን ይዟላ። ይሄን ነገር ሲያራግብ የነበረው ሰው ግን ጋዜጠኛ ነው? አንተና እንደምጠይቅ ጥያቄ አይደለም። እኔ መልስልሃለሁ። ጥያቄው እንደ ጥያቄ እንድትወስደው ጠይቄ መለሰ እንዳትለኝ። አንተን ነፃ ከማውጣት በጣም ኮንፊደንስ ስላለኝ ነው። በጣም ማለት ነው። ማንም ተጫዋች ፕሮፌሽናሊዝም ወጥቶ ይጫወታል። እግር ኳስ ነው። ሁለቱን ልጆች ስርዓትና ደንብ ባለው መንገድ አናግሬያቸዋለሁ። እኔ ስወስዳቸው ክለብ አልባዎች ናቸው። ክረምት ነው፣ ክለብ የላቸው። ሁለት አድቫንቴጅ ሰጥቻቸዋለሁ። እዚህ ጋር በደንብ አስመረ ስማኝ። አንደኛው ለሴካፋ ውድድር ኬንያ ላይ ላለብኝ ሴካፋ ውድድር ተጫውቶ የመመለስ፣ ሁለተኛው ስምምነቱን እዛ ጋር አይታችሁ ለአንድ ዓመትም ለሁለት ዓመትም የመፈረም መብት ከኔ ጋር የተነጋገር ነው። ኦኬ ኮች ማለት ተጫዋቾች ስትለኝ ትንሽን አሁን ላይ ይደብረኛል። ቅድም ብያለሁ አንደር 20 የሚሆን ነገር በቃ እኔ እህቶቼ ናቸው። እንደ ማንኛውም ተጫዋች ተገልግዬ ወደዚህ ጋር ወደዛ ማረጋቸው ልጆች አይደሉም። ክለብ ውጤታማ ባይሆን ይሻላል እነሱን ጎድቼ አላደርግም። በጭራሽ አላደርግም። በጭራሽ ማለት ነው። ቱሪስትም ማዕድንም በጣም የማከብራቸው በጣም የሚያከብሩኝ ተጫዋቾች ናቸው። ተነጋገርን፣ ሄዱ። በደንብ አዳምጠኝ። እዚህ ጋር የሁለት ዓመት ውል እንፈርማለን። የሁለት ዓመት ውል ፈርመዋል ክለቡ ላይ። እኔ ባለሁበት ነው የፈረሙት። የሳንቲም እርከኑ የሚጨምር በየጌሙ ወይም በየሲዝኑ በፐርፎርማንስ የሚጨምር። የኛ ሀገር ቶርናመንትና የኡጋንዳ ቶርናመንት አንድ አይነት አይደለም። ቅድም ያልኩ በየጨዋታው ያልኩ ጌም ተጫውተው ሲወጡ አላውንስ የሚባል ነገር አለ። እነሱ ጋር የሚሰጥ ነገር አለ ከደሞዝ ውጭ በምታሳየው የሜዳ ውስጥ ፐርፎርማንስ በቆይታ ጊዜ። አሁን ኢንሴንቲቭ ነው እኛ ጋር የምንለው አይደል? ኖ ኢንሴንቲቭ አይደለም። ለየት ያለ ነገር በወቅቱ ነው የሚሰጥ። ከሜዳ እንደወጣ ልክ ሜዳ ላይ ነው ጨረስክ አይደለም ጌሙ፣ እዛ ጋር የሚሰጥ አለ። ኢንሴንቲቭ ማለት ለአንድ ቲም የሚወጣ ፊክስድ የሆነ 1000 ብርም 2000 ብርም ሊባል ይችላል። እዚህ ያ ለቲሙ የሚወጣ ነው። ይሄን ቡድን ካሸናፊ ግን ያ በምታሳየው ፐርፎርማንስ ቴክኒካል ዳይሬክተር እና እዛ ጋር የተቀመጠ ሴኔት የሚያወጣው ነገር ለሱራፌል ለእንትና ተብሎ ተረዳይ ገብቶኛል። ሞቲቬሽን የሚያደርጉበት መንገድ አለ። እሱን ላስረድቼ ምናምን አንደኛ ለሴካፋ ነው ፎከስ አድርገን እየሰራን ያለ ነው። ኬንያ ገባን፣ ተጫወትን። ቱሪስትም ጎል አገባች። ጥሩ ጉልጋሎት 4 ውስጥ ገብተናል። በጣም ፋይናንስ ካላቸው ቲሞች ተደራጅተው ከመጡ በአጀማመር በምስረታ የተሻሉ ቲሞች ጋር ተጋጥመን የኔ ቡድን 4 ውስጥ ገብቷል። ስንት ተጫዋች ለቆብሃል ወደሚለውና 7 ተጫዋቾች ለቀውብኛል። ሲምባ የተሸጣለ ለኬንያ ቡድን የሚሄዱ ልጆች አሉ። አውሮፓ የተሸጡም ተጫዋቾች አሉ። ተጫወቱ። ስርዓትና ባለው ደንብ ተነጋገርን። ሁለቱም ልጆች ማንም በእግር ኳስ የተሻለ አድቫንቴጁን ይጠብቃል። አይጠብቅም? ይጠብቃል። እንኳን እነ ማዕድን እነ ቱሪስት ቀርቶ ሮናልዶ የዓለማችን ትልቁ ተጫዋች ዛሬ ሳውዲ የሚጫወተው የተሻለ ገንዘብ ስለሚከፈለው ነው። ሊጉ ይመጥነዋል አይመጥነውም ሌላ ጉዳይ ነው። ግን ክፍያው ጥሩ ነው አይደለም። ማንም ተጫዋች ጥቅሙን አይጠላም። ተነጋገርን። ልጆቹን ከሀገር ውስጥ ኮንታክት የሚያደርጓቸው ክለቦች ነበሩ። አሁን እዚህ ጋር ነው ውሸቱና እውነቱን የምትለይልኝ። እሺ፣ ፍሬው ህይወታቸው እንዲስተካከል ከእግዚአብሔር ጋር የተሻለ ፕሮፌሽናሊዝም እንዲለምዱ ወስጃቸዋለሁ። 2 ዓመት ኮንትራት አላቸው። አለመልቀቅ ይቻላል ወይስ አይቻልም የሚለው ነገር አለመልቀቅ እኮ እንችላለን። አንችልም? እንችላለን እኮ። ዛምቢያ ተጫዋቾች ፈርመዋል እኛ ጋር ከነሱ ጋር። ማዕድን እኮ ወደዚህ ሲመጡ እነሱ አልመጡ አልሄዱም ወደ ሀገራቸው። ለምን ወደሚለው እንምጣ። የዛምቢያ አመጋገብና የኡጋንዳ አመጋገብ አንድ አይነት ነው። ገባ? ያን ካልቸር ያውቁታል። ማዕድንና ቱሪስት አንደኛው ከምግብ አመጋገብም ኮምፈርተብል አልሆንም። ይህን ነገር አንድ ቀን ወይ አንተ ጋር ሌላ ቦታም ይመሰክራሉ።
ወንድማዊና አባታዊ ነገሮችን ለነሱ እንዳሳዩዋቸው ከሆነ ሀገር ላይ ስትሄድ ለምሳሌ ማነው የሪያል ማድሪድ ተጫዋች ማነው ከማድሪድ ጁቬንቱስ ሄደ ልጅ ስትራይከር ነበር ስሙ እንደው ሞራታ አወቀው አልቫሮ ሞራታ ያ በጣም አንድ ከሚገርመኝ ነገር ሲያለቅስ ያገኘዋል ቡፎን ለምን ነው የምታለቅሰው አለው አገሬ ምናምን ከስፔን ሄዶ ማለት ነው እንዴ ወንድ እኮ ቤቱ ነው የሚያለቅሰው ውጪ ያለቅስም ነው ያለው ይሄን አማርኛ ነው ያለው አይዞ ምናምን እኮ አላለው ታራ ስታለቅስም ውስጥ ገብታ አልቀሳለው ዲስ ፕሮፌሽናሊዝም መልሱም ፕሮፌሽናሊዝም ነው ያ ልጅ ፕሮፌሽናሊዝም አልተጓዘም አያ ከዛ በኋላ ሞራታ ጁቬንቱስ ውስጥ ኮኮጎላ ቢያለው ነው አሎና እንደገና ወደ ማድሪድ አልተመለሰም ዲስ በቃ ማንነቱን አሳይቶ ነው ሄደው እነኚህም ልጆች መልመድ አለባቸው የኢትዮጵያ ተጫዋቾች ብዬ አምናለሁ አረጋሽ ወጣ ተጫውታለች አመት ምናምን ጨርሳለች ቀጥላለች ጠንካራ ነች ብዬ ነው ማለት ነው ኒቦኝ ማነች ኦዶንግ አልሄዱም ሄደዋል ምንድነው ልዩነቱ ማዕድንና ቱሪስት የተለዩ ተጫዋቾች የሆኑት ለምንድነው እኔ ስለሰርኳቸው የተለየው ነው የመጡትም እዚህ አገር ኡጋንዳ ከሚከፈላቸው ደሞዝ የተሻለ ነው ብለው ስላመኑ ባያምኑማ ውልጃቸው ላይ ይዟል ብቀንሳቸው ይከሳሉ ገንዘባቸውን ይጠቀማሉ በስምምነት በቤተሰባዊ መንገድ ከፕሬዝዳንቱ ጋር አውርቼ ተነጋግሬ ነው ወደዚህ እንዲመጡ የተደረገው ያም ምን አይነት አድቫንቴጅ ጠብቄላቸው ለሴካፋ የተጫወቱበትን ገንዘብ በጣም ጥሩ ክፍያ መጠየቅ ትችላለህ ክፍያ አላልኩም እጅግ በጣም ጥሩ ሚሊዮንም አስምርበት በደንብ እየሰማኝ ነው በደንብ ጥሩ እጅግ በጣም ጥሩ ክፍያ ተከፍሏቸው ለአንድ ወር ለቆዩበት በኢትዮጵያ ውስጥ የማይከፈላቸው እንደ ቦነስ ተደርጎ በዶላር ተከፍሏቸው ነው ወደዚህ ሀገር የተመለሱት ምንድነው የኔ ጥፋት ነው ሲመጡም እዛው ነው ግን ክለቦች ኮንታክት ያደርጓቸው ነበር እነሱን አይደለም እኔንም ኮንታክት ያደረገኝ ክለብ እዚህ አለ ለምን ማውራት ስለማልፈልግ እኔ አሰልጣኝ ነኝ ኮንታክት ማለት ጥየቃ ይጠይቃሉ የምታውቀውን ሰው ይጠይቃል ለማወቅ አስፈርምልን እኛ ጋር ላካቸው አይደለም ያሉኝ በዚህ አጋጣሚ አንተ ጋር ሴካፋውን ተጫውተው ነው የሚመጡት ወይስ እዛ ይቆያሉ የሚል አንድ የክለብ አመራር በጣም ማደንቀው ማከብረው ሰው ፕሮፌሽናል ጥያቄ ጠይቆኛል በጣም ጥሩ ልጆቹ ጋር ነው መልሶ ያለው እኛ ጋር ያለ ከልጆቹ ጋር ግን የምትጨርሱት ነገር ካለ ልጆቹ የተሻለ ጥቅም የሚያገኙ ካለ የመጀመሪያ ስምምነታችን የተሻለ ሴካፋው ላይ ተጫውተው ራሱ ወደ ተሻለ ቲም የሚያገኙ ከሆነ ይሄዱ ነበር የግድ ወደዚህ መመለስ ብቻ አይደለም ወይ ሲምባ ቢጠይቃቸው ገባ ወይ ሌላ ቲም ቢጠይቃቸው ይሄዳሉ ወደ ተሻለ እሱ ስምምነት ላይ ነበር ወደ ተሻለ ቦታ ካገኘን እንሄዳለን የሚል ማለት ነው እንጂ ከዛ ውጪ ሌላ ነገር የለውም ልጆቹና እኔ በጣም እጅና ጓንት የሚለው ነገር ነው ላይ ገልጸው ላይ ይችላል በጣም ቤተሰባዊ ነው አሁንም ድረስ ከሁለቱም ጋር ጥሩ ግንኙነት አለ እኔ አንተ እንዴት አሁን ከእህት ጋር ጥሩ ግንኙነት የለም ባይኖር ራሱ ይኖራል እህት ነቻ በዛዬን ነው ማያቸው ብያለሁ በጣም አሪፍ ያሉ ባልታውን ምኑን የሚያወራ ሰው ማን ነው እሺ አንተ ነው የጠየቀኝ ይሄ ጥያቄ እኮ 7 ወር ሆኖታል አይደል ትክክለኛ ሙያው ላይ ያደረሰው ካለ ግን ለመንገደኛ የመንገር እኮ ግዴታ የለብኝም ስለነሱ ሲያወራ የነበረው አንድ ባለሙያ ወጥቶ በፕሮፌሽኑ ጋዜጠኛ የሆነ ሰው እንዲሆን ነው ያለ ሰው አለ የለም በጣም አንድ ተራ አሉባልታ በማውራት የሚታወቅ ሰው ወጥቶ ላወራው ነገር እኔ ብዙም ቦታ አልሰጠው ታዲያ ለምንድን ነው በዛ ልክ ተጋኖ ማዕድንና ቱሪስት ችግር ውስጥ ሆኖ ከችግር ውስጥ እንዳወጧቸው ያህል ሲናፈስ የነበረው አሁንም ቀደም ሲል ካልነው ወጥመድ ጋር ይገናኛል ብለን መናገር እንችላለን እነሱ ናቸው እኮ አልኩ የኔን ኢሜጅ ማበላሸት ኢሜጅ ማለት በብዙ መንገድ በኋላ እኮ መጣላለሁ አንተ ሳትጠይቀኝ ልጠይቀኝም እኮ ትችላለህ እርግጠኛ ነኝ እዚህ ጥያቄ ላይ ቀጥሎ እኔ የምታማው በዚህ ብቻ ነው እንዴ ናነሷል በዚህ ብቻ እኮ አይደለም ከዛ በኋላ ያ ሰውዬ ሴቶች እንደዚህ ሆኑ ሴቶች ወጡ ሴቶች እንደገና ተመልሶ ደግሞ ወንድና ሴት እንደዚህ ያደርጉ ይባላል አይደለም እንደገና ሴት ለሴት ይባላሉ እነኚህ ልጆች የት ይሄዱ ስለዚህ አሁንም የወጥመዱ አካል ነው ያ ይሄ ቅድም ያልኩ ወጥመዱ ውስጥ በቃ አንድ ሰውና ሁለት ሰው ናቸው እኮ ብያለሁ ብዙ ሰዎች አይደሉም ያ ደግሞ እኔ ያን ነገር ስለማላስተናግድ ማለት ነው ለወሬም እኔ ቦታ የለኝም የምሰራው ከሆነ ከሀገር ወጥቼ ነው እናቴ ያኮ ኢትዮጵያ ውስጥ ኦኬ እኔ ያኮ እናቴ ቤት አይደለም ትችላለህ ተብዬ ነው ከኢትዮጵያ ወደ ኡጋንዳ ሄድኩት ትላንት እነሱ ሀገር ሰርቼ ስላሳየው ነው
ሄጄም ሰርቼ ያሳየው ሰው ነኝ። እኔ ላይ ክፍተት ከመቶ ብታገኝ 5 ሊሆን ይችላል። በዚህ ናልኩ ልትናገረኝ 95% ለሀገሬ ያገለገልኩ ብዬ ማምነው 100 ልልጅ እኮ እችላለሁ። ጎዶሎ ነገር ካለኝ የሚናገር አሳማኝ ነገር ካለ ለመልስ ዝግጁ ነኝ። ግን ሀገርን ያገለገለን ሰው በዚህ ልክ ለማዋረድ መሄድ ማለት አዋራጁ ብቻ አይደለም እኮ እንዲያዋርዱኝ የሚሰጠውንም ሰው ነው እኔ መኮንነው። መኮንነው ደግሞ ምንድነው? ቅድም ባልኩ እንደዚህ አይነት ሰው ብትነግረው፣ ብትቀርበው፣ ብትታረቀው፣ ብትርቀው አንድ ኔጌቲቭ ኢነርጂን የተሸከመ ሰው በባህሪው ወይ ደግሞ ከቤተሰብ ወርሶ የመጣውን ነገር በአንዴ ማላቀቅ እኮ አትችልም በጭራሽ። እኔ አሁን እናቴ ስታሳድገኝ ቅድም ጠይቀኛል። ይሄ ቅናት የሚባል ነገርን፣ የሰው ማየትን፣ ተንኮልን፣ ሌብነትን የኔ እናት እንድጠየፍ አድርጋ ነው ያሳደገችኝ። ልዩነታችን እኮ ያ ነው። ይሄ በጣም አሽከርነትን እንድጠላ አድርጋ በራሴ አቅም እንዴት አድርጋ ያሳደገችኝ እናት አለችኝ። እነኚህን ሰዎች ማውቃቸው በስራው 4 ዓመት ነው። 30 ምናምን ዓመት የሰራችብኝን እናቴን ረስቼ ደልቼ ከነሱ ጋር አብሬ ልቁም? በጭራሽ አላደርገውም። ይሄ ነው መልሱ። ስለዚህ ማዕድንና ቱሪስት ስርዓትና ደንብ ባለው ፕሮፌሽናሊዝም ወጥተዋል፣ ተጫውተዋል። ፕሮፌሽናሊዝምን ጠብቀው ወደ ሀገራቸው ተመልሰዋል። ለዚህ ማሳያው ሁለቱ ተጫዋቾች አገራችን ውስጥ አለ የተባለ በሴት ቡድን ጥሩ የሆነው ጋር ፈርመዋል። የጠየቃቸው 8-9 ክለብ እኮ ነው አይደለም የሆነው አይደለም። ክለብ አጥተው ከሆነ ተቀምጠው ከሆነ ይጾኬ ጥፋት ነው ይባላል። ይሄ ደግሞ የጥቅም ጉዳይ ነው። በጥሩ ክፍያ፣ በጥሩ መንገድ፣ በጥሩ መልኩ የሀገሪቱ ትልቅ ክለብ። አሁን ችግሩ ምንድነው? ንግድ ባንክን የኔ ነው ብሎ የማሰብ የግል ንግድ ባንክ የሁላችንም ነው። መከላከያ የሁላችንም ነው። ኤልፓ የሁላችንም ነው። አሁን ስተቱ የእኛ ሀገር ኮቾችና አንዳንድ ሰዎችን እዛ ቦታ ላይ ሲቀመጡ አንተን አይመለከትህም ማለት ቅድም ያልኩን የጊዜ ጉዳይ ነው። የጊዜ ጉዳይ ነው። ወደፊት ማይሸማቀቃል ማያፍራል የምናየው ይሆናል። ይሄ ነው የሚሆነው። በጣም አሪፍ። ብዙ ጉዳዮችን እያነሳን ነው። እውነት፣ ፍትህ፣ ድፍረት በዛሬው የ7ኛ ፖድካስት ክፍል ላይ በደንብ እየታየ ነው ብዬ አስባለሁ። ኮች ፍሬው ቀደም ሲል ያንተን እውነቶች ነግረህናል። አሁን ደግሞ 7ኛው ጥያቄ ላንሳ በታላቅ ድፍረት። አሰልጣኝ ፍሬው ኃይለ ገብርኤል ከሚታማባቸው ነገሮች አንደኛውና ዋነኛው ይሄ ነው። ሴት ተጫዋቾችን ያባልጋል፣ ከሴት ተጫዋቾች ጋር ይማግጣል የሚል ሀሳቦች ይነሳሉ። ለ7ኛ ፖድካስት ቤተሰቦች እውነቱን እንገራቸው እስኪ። በዚህ ጉዳይ ላይ ምን ይሰማል? በጣም ጥሩ ጥያቄ ነው። ይሄ ሲንከባለል የመጣ በብዙ ቅድም ባልኩ ይሄን ወርድ ሲጠቀም ሊደብረኝ ይችላል፣ ግን ምንም ማድረግ አልችልም። የሆነ ስትሰራ ምቀኛ ነው የሚባለው አጠገብ ላይ ያለ ሰው ምቀኛ። ይሄን የሚያደርጉትና የሚሉት ሰዎች እኔ ብቻ እኮ አይደለም የሚባለው። ወንዶች ላይ ጠንካራ ስራ የሚሰራን ሰው በዚህ የማስጠቃት ዳይሬክት እኮ አይደለም። እኔ ግን አንድ ጥያቄ ልጠይቅ ሱራፌል፣ ሴቶቹ ሲሉ ሰምተህ ታውቃለህ? ፖይንቱ ይሄ ነው። ፍርድ ቤት የምትሄደው ተካሰህ ከሆነ ሰው ጋር መብት ጎድሎብህ ወይም ፍትህ ጎድሎብህ ትሄዳለህ። ንብረቱ ያንተ ነው። አንተ መናገር ካልቻልክ እኔ ስለተናገርኩ ብቻ ያንተን ንብረት ልወስድ እችላለሁ። እነኛ ሰዎች ያን እድል እየሞከሩ ነው ያሉት። እኔን ከዚህ እግር ኳስ ለማስወጣት የሚፈልጉ ባለሙያዎች አሉ፣ ወይም በአመራር ላይ የተቀመጡ ሰዎች አሉ። ከበፊትም ነው የምነግርህ። ይሄ ነገር እንዴት ልበል ሲንከባለል የመጣ ነው። ቅድም እንዳልኩ ስልጠናን በሴት ነው ደደቢት የጀመርኩት። ደደቢት የኔ ስም በዚህ መልክ ማንም ጠርቶት አንስቶትም አያውቅም። በጣም የምወዳቸው ደደቢት ውስጥ እነ ወይንሸት ጸጋዬ ኦሎምቤ፣ እነ ውባለም፣ እነ የደንሽ ፈራው፣ እነ መስከረም ኮንካ፣ እነ ሰናይት ባሩዳ፣ እነ አልፊያ ጃርሶ፣ እነ ዘቢብ፣ በጣም ብዙ እልፍ ተጫዋቾች፣ እነ ብርቱካን ገብረ ክርስቶስ፣ እነ ሊያን አሰልጥኛለሁ። ሁሉም ነገር የሚያምረው በእነሱ ነው። እንደው እግር ኳሱ ላይ ቆይተው አቅሙ ምኑ ማለት ነው። ስቲል ነው የምንከባበረው። መከባበሩ ብቻ ሳይሆን ስብናዬን ስለምጠብቅ ነው። በስብና ያልደራደርም። እኔን መሆን ያቃታቸው ሰዎች እኔን መሆን ሊሆኑም አይችሉም ወደፊትም። ስብና እንደ ሸቀጥ ሄደ ከሱቅ ገዝተህ ራስ ላይ እንደ ዲግሪ ጭነው የምትወጣው አይደለም። ስብናዬን የሚያውቁት ተጫዋቾቼ ናቸው። ፔሬድ
ከዛ ወዲህ እኔን በመኖሬ በሚናደድ ሰው ይሄን አለኝ አላለኝ መስማትም አልፈልግም። እየተባለ እየተወራ እኔ አሁን ያለሁት የት ነው? ኡጋንዳ እኮ ነው ያለሁት። እመጣላለሁ። ስም ማጥፋት ዘመቻው እዚህ ብቻ መሰለን ኡጋንዳም እኮ ሄዷል። ይሄ ጉዳይ ኡጋንዳም ሄዷል። ይሄ ሳይሆን እንዲህ ነው ባህሪው እንዲህ ነው የሚሉ ኢንዳይሬክት ሁላ ሲል አንዳንዴ እግር ኳስን በትክክል የሚመሩ ሰዎች ቀደም ብያለሁ። ለምሳሌ አቶ ሰውነት ቢሻውን የምታወራው አማርኛ ከእግር ኳስ ውጭ ካወራው ላይ ያናግር ይችላል። የምትጋጨው እኮ እግር ኳስን ከሚያውቁ ሰዎች ጋር በነገራችን ላይ እንደ ምሳሌ ወይ አብርሃም መብራቱን ከእግር ኳስ ውጭ ስታወራው ላያዳምጥ ይችላል። ካዳመጠም አክብሮ እንጂ እውነት ስላወራ አይደለም አይደለም። የሚመልሱልህ መልስ ግን የእግር ኳስ ስለሆነ መልሱ አንተን ነው የሚጎረብጠህ። ተረድተኛል። ስለዚህ በዚህ ጉዳይ ላይ አላደረግኩትም ነው እኔ እዚህ ውስጥም የለውም ማለት ምን አንዳንዴ አሁን እንዲህ ነው አልበልህ። በቃ ለምን ቆየህ እግር ኳስ ውስጥ ካልከኝ ስብዕና ስላለኝ ነው። ለመጣልህ ነው። በአንዴ የሚቆም ነገር አይደለም። ሱራፌል ጀምረዋል። ለምን ይቆማል? እሺ፣ በጣም ኮንፊደንስ አለኝ እኔ በጣም። በዚህ አጋጣሚ የምነግርህ ነገር በዚህ ውስጥ አንድ ተጫዋች እኔን አያማኝምም አይናገረኝም። የማሰለጥናቸው ተጫዋቾች ከ18 ዓመት በላይ ናቸው። መብታቸውን የሚያውቁ አይደል ናቸው። መብታቸው ቢነካ የት መሄድ እንዳለባቸው ሌብነት ስጠይቃቸውም ገላቸውንም ስጠይቃቸውም የት መሄድ እንዳለባቸው የሚያውቁ ተጫዋቾችን ነው ማሰለጥነው። አንድ የቡድን መሪ ወይም ቡድኑን የሚመራ ተቋም ደደቢትንም ሲዳማንም አሰልጥኛለሁ አይደል። የኢትዮጵያ ብሔራዊ ቡድንን መርቻለሁ። በዚህ ሪፖርት ሴት ተጫዋቾች እኔ ላይ ማንም ሰው ይዞ ሄዶ ያውቃል። ይህን የሚያደርገው እኔን መሆን ያልቻለ ሰው። ኦፍኮርስ አሁን ስለ ቁንጅና ላወራ አልችልም። እኔ ወጣት ነኝ። ምንም ብታማ ምን ይገርማል? እንኳን እኔ ሀገር ቢመሩት ጠቅላይ ሚኒስትሩ የሚታሙ የለ እንዴ? የሚታሙት የሚታይ ነገር እየተሰራ የሚያምር ነገር እየተሰራ እኮ ስለ የሆነን ሰው ከጠላው መሪውን ከጠላው እንከን እኮ ታወጣለህ። ምን ግልጽ አይደለም? የሚያምር ነገር የሚታይ ነገር ሆኖ መንግስትን የሚያንቋሽ ሰው የለም ወይ ደግሞ የግለሰብን የሚያንቋሽ ሰው የለም። ይሄ ደግሞ እኔ ፊደል መቁጠሬ እንደዚህ አይነት ነገሮችን እንዳስበ ያደረገኝ እንደ የሆነ ተራ ወሬ አሁን አዳፕት አደረገው የለም አይደለም። ሱራፌል ማለት ሌባ ማለት ነው። ስም ነው አይደለም። እኔ ስሜ ማን ነው? ስብዕናዬ ማን ነው? ደግሞ ሌላ ነው። ያኛው እኔን የሚገልጸኝ ስም አይደለም ነው። በጣም አሪፍ። አንዱ እሱ ነው። ልምጣል። እሺ፣ በጣም ነው መፍረጥረጥ አለበት። እሺ፣ በየትኛውም ሴት ተጫዋቾች እኔ እወደዳለሁ፣ እከበራለሁ። ሲዳማ ቡናን ስለቅ በሴቶቹ ተከብሬ፣ በቡድን መሪዎች በኃላፊዎች ተከብሬ፣ ደደቢትንም ስለቅ ተከብሬ፣ ብሔራዊ ቡድንም ስወጣ እስከ መጨረሻው ከግለሰብ ጋር ካልኩ ችግር ወይ መግለጫ ሳልሰጠው ትቼ ይሆናል እንጂ በክብር ነው የወጣሁት ብዬ ነው የማስበው። ክብር ማለት ለሀገሬ በነፃ ሰርቼ 3 ወር ሙሉ አገሬን አስከብሬ ተጫዋቾችን ማኔጅ አድርጌ የወጣው ሰው ነኝ። ግን ኳስ የማይጫወቱ ተመርጣቸው የማይሰለፉ ተጫዋቾችን በጎንዮሽ ተጫዋቾች እየተያዙ እንዲበሉበት ይሄ የኔን ቦታ የኔን ፖዚሽን ከመፈለግ ተቋም ላይም የኔን ፖዚሽን ከመፈለግ ብሔራዊ ቡድን ላይም እኔን በዚህ መንገድ አስወጥተው መግባት የሚፈልጉ ሰዎች ይሄን ወርድ ሲጠቀሙ ሰማለሁ። ይሄ ነው መልሱ። በተቀረ ግን ሙሉ የኢትዮጵያ ኳስ ተጫዋች እዚህ ጋር ልነግርህ የምፈልገው ኢትዮጵያ ውስጥ 20 ዓመት አሰልጥኛለሁ የሚለውም የምትለዋም የሚሉትም ሁሉም እኔ አብሬ ብቆም ኮሮጆ ቢቀመጥ ተጫዋቾች ኮሮጆ ማንም የማያየው ከሆነ ይሄ ኮሮጆ በትክክል አሁን ምርጫ ሄደህ ስትከት ማይታያል አይደል? አንድ ቀን እግዚአብሔር ፈቅዶ ያ ቢደረግ 99 ምናምን እንደማመጣ ነው እርግጠኛ ነኝ። 100 አይደለም እንደው ሜቢ አላቅም። ስለዚህ በዛ ኮሮጆ አሰልጣኝ ፍሬው ተመራጭ ነው ብለህ ታስባለህ? ከሁሉ እንደዚህ እኮ አይባልም አይደለ? ካሉት ሁላ ተመራጭ እንደመሆን በጣም እርግጠኛ ነኝ። ስለ እውነት ነው የምነግርህ። በጣም ኮንፊደንስ አለኝ። ይሄን ያህል ነው በራስ መተማመን። እኔ ራስ መተማመን ይልቃል። ስብዕናዬንም ደግሞ ተጫዋቾች ያውቃሉ። የቤተሰብ ያለ ያሰልጣኝ ያለ የቤተሰብ ያለው ተጫዋቾች የሚወዱኝ እኔም ለነሱ በዛ ነው። ቅድም ወዳልከው ልምጣ። ለተጫዋቾቼ ሁል ቀን ዲፌንድ አደርጋለሁ። አይደሉማ የሆነንም በማስተማር ነው ማምነው። ከጀርባቸው እኮ ቤተሰብ አለ፣ ህይወት አለ፣ የሚቀጥል ህይወት አላቸው። ሴት ልጅ እኮ ክብር ነች። ሴት ልጅ ለማዋረድ በዚህ ደረጃ ተነስቶ የሚመጡ ሰዎችን አሁንም እሟገታለሁ። ካጠፉ ጥፋት ካለ ማንኛውም ሰው ይጠየቅ ይዳኝ ብዬ የማምን ሰው ነኝ። ይሄ ነው አሁን እኔ ላይ በነበረው ነገር ከተጫዋቾቼ ጋር በጣም ስሙዝሊ በጣም ፍቅር የሆንኩ ሰው። ግን
ሁሉም ይወደኛል አትልም። ከመጫወት ካለመጫወት፣ ከመመረጥ ካለመመረጣት ግን ትላንት ደደቢት ያሰለጠንኳቸው ተጫዋቾች ስለ እኔ ማአት የሚያወሩ አሉ፣ ስላልመረጥኳቸው ብሔራዊ ቡድን። ያው እሱ ጤናማ ነው እግር ኳስ ጤናማ ባህቤ ራሳቸው ስም ቢሰጡኝም አይገ ለምን ኢንተረስታቸው ነው። ያ ኢንተረስት ብሔራዊ ቡድን መጫወት ሁሉም ይፈልጋል። ያ ደግሞ አቅም ደግሞ የሚባል ነገር አለ። እኔ ሳሰለጥን ካልተጫወቱ ሌላ ሰው ሲያሰለጥን ሊጫወቱ ይችላሉ። ድሮ ተጫውተው ከሆነ እኔ ስመጣ ያልተጫወቱ ልጆች ስለ እኔ ሊያወሩ ይችላሉ። በእግር ኳሳዊ መንገድ ምንም ፊል አላደርግም። አሰልጣኝ አይታማም ማለት አይደለም። ስለዚህ ስብና ያለኝ አሰልጣኝ ነኝ። እግር ኳሳዊ የሆነ ትችት ምንም ችግር የለብኝ። በዚህ ልክ ግን አሁን ካልከኝ ኮንፊደንስ አሁን አለኝ ከምትለኝ ስብና ጀርባ ግን በዚህ ልክ ነገሮችን አወሳስበው በዚህ ልክ አታክ ማድረግ ግን ፍጹም ትክክል። ይሄ በቃ እኮ የሁለት ሰው የሶስት ሰው ማለት እነኛ ሰዎች ደግሞ ፌስቡካቸው እግር ኳሱን የሚመሩ ሰዎች አሁን 40-30 አካውንት እንዳላቸው ታውቃለህ። ለኃላፊያቸው የሚያሳዩት ራሳቸው ጽፈው ኮሜንት እንትና እኮ እንደዚህ ተሰደበ የሚሉ እኮ አሉ። ፌክ አካውንት መሪ እግር ኳስ ላይ ቦታው ላይ ተቀምጠው አመራሩ ነው። እንደገና ደግሞ ማለት ነው ቅድም እንዳልኩ እንደዚህ በቅጥረኝነት የያዟቸውን ሰዎች ይሄ ቅጥረኛው እኮ ፌስቡክ መክፈት ላይ ይችላል፣ ቲክቶክም ላይ ኖር እየከፈቱ እንደዚህ ይሄ ደግሞ አያስኬድም ነው የምልህ። በጭራሽ አያስኬድም። ያ ቢያስኬድ ኖሮ እኔ በጣም እግር ኳስን በጥልቀት ከመሩ ሰዎች ጋር ስለ ኢትዮጵያ እግር ኳስ በደንብ ማቅ ልጅ ነኝ። ልምድ ማለት በእድሜ የምታገኘው በመማር የምታገኘው ሀሳብ ሼር በምታደርገው ላይ ይገኛል። እኔ አሁን በዚህ አጋጣሚ 100 አለቃ ፍቃደ ማሞንና አቶ አብነት ገብረ መስቀልን በጣም ነው ማደንቃቸው። የትልቅ ቡድን መሪዎች ናቸው። የስንት ነገር ሀሳብ አሁን እንደው በአገሬ ውስጥ ከማውቀው በጣም ሌጀንድ ናቸው ብዬ ነው ማምነው። እኔ አሁን የሆነ ሌጀንድ የሆነ ሀገር ላይ ይሸለማል አይደል? እነኚህ ሰዎች አሁን ላለው ግብአት እግር ኳስ እዚህ ለመድረስ መስዋዕትነት አልከፈሉ። ያ አይገርመኝም። እነሱ እንኳን ጊዜያቸውን ሁሉ ነገራቸውን ሰጥተው በጣም ከዙ ነገር ሆነው የማይታማ ሰው አለ። ግን የማደንቃቸው ለምንድን ነው? በእግር ኳስ መንገድ ነው መዝናቸው። ቡድን እንዴት ይዘው ሄደዋል እስካሁን ድረስ። አንድ ቡድንን ሳይነቃነቅ በደጋፊ በጥንክርና ይዞ መሄድ ቀላል አይደለም። ገባ? ሌጀንድ ማክበር ማለት ግን የግድ ሜዳ ላይ ብቻ የተጫወተ ነው ሌጀንድ ብለህ መከበር ያለበት? ወደ ውጭ ነው። ዩጋንዳ እንኳን ሌጀንድ ተብለው እግር ኳስን በፋይናንስ በማደራጀት የግል ቲም ያላቸው ሰዎች ሲሸለሙ ያለው ሌጀንድ ተብለው። ስትሰራ ግን አታጠፋም ማለት ግን አይደለም። ጥፋት እኮ ሊጠፋ ይችላል። ጥፋቱ ግን ሁለት አይነት ነው። ፖዚቲቭ በሆነ መንገድ ነው መታረም ያለበት። ሁለት አይነት ጥፋት፣ አንዱ አውቀ የምታጠፋው ነው፣ አንዱ ደግሞ ሳታውቅ የምታጠፋው ነው አይደል? ሁለቱም ግን ዲስከሽን ነው የሚፈልገው አይደል መሆን ያለበት። ከዛ በተቀረ ግን እኔን አጥፍተው የሌላውን አጥፍተህ አንተ አትነግስም። ገባ? የጊዜ ጉዳይ ነው። ይሄ ነው የሚሆነው። በጣም አሪፍ። አሁን የያዝነውን ጉዳይ እናስፋውና ቀጣዩን ጥያቄ እናንሳ። እሺ። ከሳምንታት በፊት በኢትዮጵያ ሰማይ ስር አንድ ጉዳይ አጀንዳ ሆኖ ነበረ። ያ ጉዳይ ምንድን ነው? በሴቶች እግር ኳስ ውስጥ የተመሳሳይ ጾታ እጅግ ቀፋፊ የሆነ ጉዳይ አለ። ይሄ ጉዳይ አንድ ሊባል ይገባዋል የሚል አጀንዳ ተነስቶ ነበረ። ከዋናው ከባለቤቱ መስማት ስላለብኝ በጊዜውም ለሰባተኛ ፖድካስት እነዚህ ጥያቄዎችም ይመጡ ጭምር ነበር። ነገር ግን እንደ ሴት ልጅ አባት ጉዳዩን በደንብ መፈተሽም ስለነበረብኝ የሚገባው ሰው መጥቶ ምላሽ እስኪሰጥ ስጠብቅ ነበር። በኢትዮጵያ ሴቶች እግር ኳስ ታሪክ ትልቅ ስም ካላቸው አሰልጣኞች መካከል አንዱ እዚህ አጠገቤ አለ። የተነሳው ሀሳብ የተመሳሳይ ጾታ ግንኙነት ጉዳይ እውነት በኢትዮጵያ እግር ኳስ ውስጥ አለ? ከዛ በኋላ ሌላኛውን ጥያቄ አስከትላለሁ። እሺ፣ በጣም ጥሩ ጥያቄ ነው። ይሄ ነገር እንግዲህ እኔ በኢትዮጵያ ውስጥ ስሰራ የፈረጠና የወጣ ነገር አለ ብዬ አላምንም። ስላላየው ማለት ነው፣ ወይም ስላልሰማው። ኡጋንዳ ሆኜ ነው ነገር የሰማሁት። በኢትዮጵያ ውስጥ ይሄ ነገር መጥቷል፣ እንደዚህ አይነት ነገር አለ፣ እንደዚህ አይነት ነገር። ያን ሶሻል ሚዲያ ብዙ መከተል ልጅ አይደለሁም፣ አላይም አይደለም። ልክ በጣም ግን ይሄ በጣም ፎሎወር አይደለሁም፣ የምከተል ሰው አይደለሁም። እና በኢትዮጵያ እግር ኳስ ሴቶች ላይ እንደመቆየቴ ይሄን አስተያየት ስሰጥ በጣም በኮንፊደንስ ነው የምሰጠው። እንደ ማንኛውም ሰው ይሄ ነገር ሲባል የምሰማው ዛሬ አይደለም፣ ቆይቶ በጣም በቆየ የዛሬ 10-11 ዓመትም ይሄ ነገር ይባላል የሚባል ነገር አለ። ግን
ተጨባጭ የሆነ ነገር የወጣ የፈረጠ ወይም ደግሞ የተያዘ ሰው እኔ አላጋጠመኝም። አንተ በምታሰለጥናቸው እኔ በማሰለጥነው ቲም ውስጥ አሁን እኔ አሁን በማቀው ነው የምናገረው፣ በማቀው አለ ሲባል ግን እንደ ማንኛውም ሩመር ትሰማለህ። በዛ ቡድን ውስጥም ማለት ነው በየትኛውም ቡድን አለ ነው የምሰማው። ገባ? አሁን አንዳንዱ በጣም አዝናለሁ ሰምቻለሁ ከተወሰኑ ባለሙያዎች ይሄን ነገር እኛ የምንጸየፋለን፣ እኛ እንደዚህ እንላለን። ሁሉም ይጸየፋል፣ ማንኛውም ኢትዮጵያ ይጸየፋል። እርግጠኛው ነኝ የምነግርህ ምንም ይሄን ኤግዛጀሬት አድርገን ይጸየፋለሁ የምትለው አይደለም። ከትላንት ወዲያ ግን ብዙ ባለሙያዎች አሁን 2-3 ከማውቃቸው ከምሰማው ዲስከስ አድርጌበት አይደለም። አንድ ሃይላይት ላይ ተባራሪ ወሬዎች እኮ ይኖራሉ። አንተ የሆነ ቦታ ላይ ስትሄድ መስማት የማትፈልገው ነገር እኮ ትሰማለህ፣ ወይ መስማት የምትፈልገው ነገር ትሰማለህ። እንደዚህ አይነት ነገር እግሯ ይጫወትልኝ እንጂ ምን አገባኝ የሚልም እኮ ባለሙያ ነበረ። ዛሬ ግን ወጥቶ ተጫዋቾችን እንዲህ ናቸው ምናምን ሲሉ እናደዳሉ። ትላንትና ካለ መጠየቅ ካለበት ሴት እግር ኳስ ላይ ያሉ አሰልጣኞች በዚህ አይነት መልኩ ፕላትፎርም ሰርቶ በየቲሙ ያማከረ ወይም ደግሞ ሊያጸዳ የሄደ ሰው አለ ወይ ነው እንደ ፖይንት አለ። ኦኬ ጥሩ ነው። የሆነ ነገር ካለ ለምሳሌ አሁን በጋዜጠኛ ደረጃ እማከብራቸው ጋዜጠኞች ይህን ሲያወሩ ሰምቻለሁ። ትክክል ይመለከታቸዋል። ኔጌቲቭንም ፖዚቲቭንም ብያለሁ ስለሚመለከታቸው። የማይመለከተው አካል ግን የሆነን ሰው በሆነ ነገር አድርጎ የሆነ በመጥረቢያው ልምታው አይነት ነገር መጥረቢያው የለም መጥረቢያ ካገኘው ልምታው አይነት ነገር የሚኬድ አካሄድ አልደግፍም። ምንድነው ኢትዮጵያ የእንደዚህ አይነት ነገር ተቀባይ ሀገሪቷም ሕገ መንግስቱ ማንንም ሰው አይቀበልም። ይሄንን አምናለሁ። እኔ ብቻ አይደለሁ፣ ማንም ሰው እኮ አይቀበልም። ይሄንን ገባ? የመጣንበት አይደለም። ካልቸራችንም ነውር ነው፣ በጣም ነውር ነው። ግን ይሄንን ነገር ማለት ሪሰርች አድርጎ እጅ ከፍንጅ ይዞ ነገሮችን ይዞ የሚመጣው ሰው አካል ማን ነው የሚለውን ነገር ግን ሳይ የጸዳ መሆን አለበት ብዬ አምናለሁ። ስለዚህ ከዚህ ጀርባ ነገሩን ከሚያራግቡ ሰዎች ጀርባ የሆነ ነገር አለ ብለን መናገር እንችላለን። ከሆነ እኮ አልኩ ብዙ ዓመት ሲወርድ ሲዋረድ የመጣ ነገር ሲንከባለል የመጣ ነገር አለ ብያለሁ። እኔ በማቀው ደግሞ እነግርሃለሁ። በማቅ በጣም ስርዓት ያላቸው ሴቶች በጣም አክራሪ የሆኑ ከሙስሊምም ከፕሮቴስታንትም ከኦርቶዶክስም በጣም ሰጋጅ የሆኑ ቤተሰብ የሚረዱ በሴት እግር ኳስ ሳንቲም አግኝተው ህይወታቸውን የሚቀይሩና የወንድም የቤተሰብ ህይወት የሚቀይሩ ሰዎች ደግሞ እኔ አውቃለሁ፣ በደንብ ጠንቅቄ አውቃለሁ። ኦኬ አሁን የተባለው ብሔራዊ ቡድን ላይ ተባለ። ለምን አስፈለገ ብሔራዊ ቡድን ላይ ነገር መጥቶ እንደዚህ መናገሩ? የኢትዮጵያ ብሔራዊ ቡድን ውጤት ሲያጣ ነው ይሄን ነገር ይዘው የመጣው ይሄን አጀንዳ ወይስ ምንድነው ወደሚለው ደግሞ መታየት አለበት። ገባ? የሆነ ቀን ጨዋታ ተደርጎ የሆነ ቀን ልጆቹን ለማሸማቀቅ ሜድ እነኚህ ልጆች ትናንት ክሬዲት የላቸውም ለሀገር አላቸው እኮ በጣም ክሬዲት አላቸው። ሁሉም ሰው ነው። ማን ነው 90% 80% ብሎ ሬሾ አውጥቶ የሰጠው ነው? በየትኛው ካልኩሌት ነው? ይህን ስል የሉም እያልኩ እኮ አይደለም። ገባ? የሉም እያልኩ አይደለም። ካሉ ግን ቅድም እንዳልኩ ዛሬ ከሚያወሩት ጀርባ ወይም ፊትም ሴት አሰልጣኝ ላይ የነበርን ሰዎች ቀድመን የምንሰማቸው ሩመሮች ነበሩ። ለማጽዳት የሄድንበትስ መንገድ አለ ወይ ነው? ዛሬ ተጫዋቾችን በእነሱ እንጀራ እየበላን እነሱን አታክ ለማድረግ የወጡ ባለሙያዎች አይቻለሁ። አሰልጣኞች ትላንት የት ነበሩ? እነሱ ነው እንደ ፖይንት አያውቁትም ነበረ፣ ዛሬ ነው ያወቁት። ኦኬ የኢትዮጵያ ብሔራዊ ቡድን ዝግጅት የሚያደርገው ትልቁ አንድ ወር ነው። እነኚህ ልጆች በአንድ ወር ውስጥ ብሔራዊ ቡድን መጥተው ነው ያደረጉት። ተቋሞቻቸው ላይ ቢለው መፈተሽ ካለበት ተቋሙ ላይ ነው አይደል? ብዙ ዓመት የኳስ ተጫዋቾች የት ነው የሚቀመጡት? ተቋማቸው ላይ ነው አይደል? ተቋሞቻቸው ላይ ኢንቨስቲጌት ተደርጎ የተሄደበት መንገድ አለ ወይ ነው? መተህ በጅምላ መጨፍጨፍ አላስፈላጊ ነው ብዬ ነው ማለት። ይዘጋል ምን ይላል? ሴቶች መንግስት እኮ ያለበት ሀገር ነው። ከህግ በላይ ማንም አይደለም። የኢትዮጵያ ህገ መንግስት የማይፈልገውን ነገር ማንም አያደርግም። እንዲያደርግም እኔ እንትን የለኝም፣ ፍላጎት የለኝም። በቃ ግን ሁሉንም ሰዎች ይሄ ተጫዋቾቹን አንገት ለማስደፋት የተኬደበት መንገድ ግን አልደግፈውም፣ በጭራሽ አልደግፈውም። በጣም ስርዓት ያላቸውን ሴቶች አውቃለሁ። ቅድም እንዳልኩ በጣም ለእምነታቸው የሚሞቱ
ለእግር ኳሱ የሚሞቱ አግኝተው ቤተሰብ የሚቀይሩ እኔ አሁን በቅርብ ማቃት ልጅ አለች። እንደ ምሳሌ ነው የምነግርህ። የሀገሬ ልጅ አሁን ማህሌት ነው የምነግርህ። ልማት አስነስቶ ኮሪደር ልማት እኮ ዛሬ ለቤተሰቧ እኮ የደረሰችው እሷ ነች። የኤልፓዋ ልጅ ማለት ነው። የኤልፓዋ ልጅ ቤት ሰርታ እኮ የሆነ ነገር አድርጋ ቤተሰቦቿ እኮ ደርሳለች። ለእህት ለወንድሞቻቸው እኮ የሚያስተምሩ ዲግሪ ዲፕሎም የሚያስያዙ እኮ ሴት ተጫዋቾች እዚህ ውስጥ አሉ። የእነሱስ ኳሊቲ እንዴ! ለሀገር ለባንዲራ ሜዳ ውስጥ የተፋለጡት እስቀድም እንዳልኩ እሱስ ክሬዲት የለም። ዛሬ የሆነ ውጤት ተበላሸ ተብለ የሆነን ሰው ለመደፍጠጥ መምጣቱ ተፈላጊ ነው ብዬ ነው ያላምንበት። አሉ ካሉ በማስረጃና በመረጃ ቅድም ያልኩ ሩመር ነው እስካሁን የምንሰማው። በሩመር እኮ ሁሉም ሰው ታማ እኮ የግድ ተቃራኒ ጾታ ብቻ ነው እንዴ? አይደለም እኮ ገብቷል። ተመሳሳይ ጾታ ብቻ ተቃራኒ ጾታም እኮ ይታማል ሰው። ምንድን ነው ተጨባጩ? ስለዚህ ነገሮች በማስረጃና በማስረጃ መሆን አለባቸው። ከሆነ ሁሉም ሰው ደግሞ አይደለም ነው። እኔ ደግሞ ይሄ ፐርሰንታው እንደዚህ ነው፣ ይሄ ክለብ አንደኛ ነው፣ ይሄ ክለብ ሁለተኛ ነው ማለት በምን ማስረጃ ነው? በጣም ስህተት ነው። ይሄ ማለት አንዳንድ ሰዎች አሁን ከማየው ይሄ እንዴት ልበል ከባለስልጣን ጋር ፎቶ ከመነሳት የሆነ ነገር እንትና አጠገቤ ነው እንትና አጠገቤ ነው እያሉ የሚያስፈራሩ ሰዎች እኮ አሉ። እኔ ላይ የደረሰ ነገር ስላለ ያው እኔ በባህሪ ሰው መሰማም ሰው አይደለሁም። ሰው ስለ በጣም ኔጌቲቭ ኢነርጂ ያለውን ሰው አልሰማም። በዲስከሽን ማምን ልጅ ነኝ። ግን ይሄ በጣም ባለስልጣን አውቃለሁ እኔ እንደዚህ ነኝ እንደዚህ እኔ በቃ ስልጣን እግዚአብሔር ነው ምድር ላይም ሰማይ ላይም ብዬ ነው ማምነው። ገብቷል። ያንኛ አይነት ሰዎች ግን በአገሪቱ ላይ ብዙ አጀንዳ ይዘው የሚመጡ አሉ። እነሱ እንደፈለጋቸው ሆኖ ማለት ነው ሰውን ማጥቃት የሚወዱ ወይም ደግሞ እነሱን ልትመጣባቸው ደግሞ የሆነ ነገር እውነት ይዘህ ስትመጣባቸው ዲፌንድ የሚያደርጉልን ባለስልጣኖች አሉ ብሎ የሚያወሩ የሚያስፈራሩ ሰዎች እኮ አሉ። ደግሜ እለዋለሁ የጊዜ ጉዳይ ነው። ማንገት እንደሚደፋ ብያለሁ ቅድም። ሴት ተጫዋቾቻችን አሁንም ሀገር ያገለግላሉ። እርግጠኛው ነኝ የምነግርህ ለሀገር ባንዲራ ይቆማሉ። ነገም ከነጎዲያም ይቀጥላል። ችግር ያለበት ሰው በዚህ ውስጥ ያለ ሰው ግን በተቃራኒ ማለት ተመሳሳይ ጾታ ውስጥ ያለ ሰው ካለ ግን መወገዝ አለበት። ቀፋፊ ነገር ማንም የማይስማማበት ነገር ነው። ዛሬ መተህ ብለህ ራስን ልደብቅ ማውራት የለብህም። አሁን እኮ ራስ መደበቂያ ነው የሆነው ራሱ በአንድ ፊቱ። በቃ ይሄ መሆን የለበትም። ይምጡ። ቅድም እንዳልኩ ለምሳሌ ሌላ ሀገር እኮ በዚህ መልክ ተፈቅዶላቸው የሚሄዱ ሰዎች አሉ። የኛ ሀገር ካልቸር አይፈቅድም። በደንብ አድርገህ ፕላትፎርም ተሰርቶ ለልጆች ማስተማር፣ ከአካዳሚ መጡ ተጫዋቾች አሉ ማስተማር፣ ክለብ ላይ ማስተማር፣ በደንብ አድርገህ መንገር። በቃ ከዚያ ወዲያ ያለውን ነገር ግን እንዴት ልበል አሁን አንዳንድ አማርኛዎች ሰማለሁ። እንደዚህ ታቀቡ፣ እንደዚህ በሉ፣ ምንድነው ታሰሩ፣ ይወደሱ፣ ብዙ ነገሮች አንዳንድ ነገሮች አሉ። እንዴት ይወገዙ ምናምን ስትል ሰማለህ። ይሄ በእንደዚህ አይነት ነገር አውርተህ መጥቶ ነገር አይደለም። በቃ የሀገሪቱ ህገ መንግስትም ካልቸራችንም አይፈቅድም። መወገድ አለባቸው በሚል እስማማለሁ። ሁለተኛው ነገር ግን በጣም ብዙ ፐርሰንት እኔ ባሰለጠንኩት ብሔራዊ ቡድን ባሰለጠንኩበት ክለቦች ውስጥ ግን ለቤተሰብ ለአገር ለሙያቸው ታምኖ የሚያገለግሉ ተጫዋቾች ደግሞ አሉ። ወደፊትም ኢትዮጵያ ሀገራቸውን በእግር ኳስ ያሻግራሉ ብዬ ማምናቸው ሴት ተጫዋቾች አሁንም አሉ፣ ገናም ይፈጠራሉ ብዬ ማምን ሰው ነኝ። በጣም ቆንጆ ቆይታ እያደረገን ነው። ብዙ ሀሳቦችን እያነሳን እዚህ ደርሰናል። እስኪ ወደ ምርጫ ጣቢያ እንሂድና ደግሞ የተወሰኑ ምርጫዎችን አድርገን ወደ ቀደመ ነገራችን ተመልሰን የሆኑ ሀሳቦችን እናነሳለን። ኮች ፍሬው እስካሁን ካሰለጠንካቸው በክለብም በብሔራዊ ቡድን ደረጃ ምርጧ ተጫዋች የትኛዋ ናት? አንድ ተጫዋች ብቻ። አሁን በክለብ አሰልጠኛት በብሔራዊ ቡድን ያላሰለጠንኳት ልጅ አለች። አሁን በክለብ ደረጃ ደደቢትን እንግዲህ ስልጠናን ሲጀምር እውነት ለመናገር ኦሎምቤን ወይንሸት ጸጋዬን በጣም ነው ማደንቃት። በጣም ማለት ነው ሁሉን ያሟላች የአየር ላይ ኳስ፣ ቢውልድ አፕ፣ ታክል፣ ፓሰር ይሄ ማትገንደ የኤኒ ቦታ ቲም እንዳይሸነፍ ሊደር። ኧረ እኔ እንጃ በቃ። ስለዚህ ኦሎምቤን በክለብ ካሰለጠንኳቸው እሺ፣ የእድሜ ጉዳይ ሆኖ ብሔራዊ ቡድን ላይ አልተገናኘንም እንጂ እሺ፣ ቡድኔ በሷ ነበር የሚሰራው። እንደውም በብሔራዊ ቡድን ደረጃ ካሰለጠንኳቸው ተጫዋቾች እንግዲህ ያው ሁሉንም የምታደንቅበት መንገድ ይኖራል። ግን አንዳንዴ እንዴት ነው ብዙ ነገር የምታይባት ነገር አሁን በኳስ ችሎታዋም ይሄ በባህሪዋም ይሄ
ሰራተኛ ሰው ታውቃለህ? አቅሙን ራሱን ደብቆ የሚኖር ሰው ብዙአየሁ ታደሰ ንግድ ባንክ ግራ ፉልባኳል። በእኔ ብሔራዊ ቡድን ውስጥ ትልቁን ስራ ከሰሩት መሀል አንዷ በጣም ጭምት በጣም ስርዓት ያላት ሰው በቃ ይሄ ለአሰልጣኝ ለሀገር ለጓደኞቿ ታምና የምትቀመጥ ሰው ባውንደር ያላት ሰው በዚህ አደንቃታለሁ እሷን እና ብሔራዊ ቡድን ካሰለጠንኳቸው በጣም አደንቃቸው ተጫዋቾች ግን አሉ። አንድ ስላልከኝ ነው ብዙአየሁ ታደሰ ኦሎምቤ በክለብ ደረጃ ቡዜ ደግሞ በብሔራዊ ቡድን ደረጃ እንደዚሁ ደግሞ አሁን በክለብ አሁን ቤቲ ቶምቦ እኔ ደም በመስጠት ማንነት ባለማዋሸት ሀቅ ይዞ በመሄድ ገብተዋል አይደለ? አንዳንድ ተጫዋቾች እኮ ይሞግተዋል አይደለ? እውነቱንም ውሸቱንም ስትናገር ኮች ሁል ጊዜ ትክክል ነው ማለት እኮ አይደለም። አሁን ቤቲ ስትሪክት ሰው ነች ደግሞ እንደዚህ ላመነችበት ነገር ያምናለች። ኪሳራውም ትርፉም ለእኔ ነው ብላ የምታስብ ሰው ማለት ነው። በጣም አሪፍ። የአቅሟን ያህል ያልተወራላት የችሎታውን ያህል ያልተዘመረላት አንድ ተጫዋች ጥራ ብለህ ማንን ትላለህ? ዘ ሞስት አንደርሬትድ የምትላት ሴት እግር ኳስ ተጫዋች? አሁንም ብዙአየሁ ታደሰ። አሁንም ደግሜ የምነግርህ ብዙአየሁ ታደሰ በጣም ድንቅ ነች ማለት ነው። በጣም አሪፍ። አሁን ላይ ካሉ ተጫዋቾች ተስፋ ያላት ነገ ላይ በብሔራዊ ቡድን ደረጃ ነገ ላይ በትልቅ ክለብ ደረጃ ስትጫወት እንመለከታታለን፣ እመኑኝ እቺ የነጓ ኮከብ ተጫዋች ናት የምትላትስ ማንን ነው? አንድ ነው። እሺ ሁለትና እሺ ዳግማይን ኤልፓ ሁለቱም ኤልፓ ናቸው። ማህሌት ምትኩ ሁለቱ በጣም ምጠብቃቸው በተሻለ ቦታ። ቀደም ሲል ስለ ማህሌት ነግረናል። የደብረ ዘይት ልጅ ነች። ማሰልጠኛታለሁ በብሔራዊ ቡድን ውስጥ አንደር 20 ዋናው ቡድን ኦሎምፒክ ቡድን እድገቷን አይቼ ነው። የሀገሬ ልጅ ስለሆነች አይደለም። በጣም አቅም ያላት ልጅ ነች። በየትኛውም መንገድ ያውም የልጅነት እድሜ አንዳንዴ የሚያነቃህም ነገር ይኖራል። ጠብቃት ከ1 ዓመት ከ2 ዓመት በኋላ ራሷን ጠብቃ የምትሄድ ከሆነ እሷና ዳግማይን በጣም በተሻለ ቦታ የምጠብቃቸው በጣም አሪፍ ፕሮሚሲንግ ተጫዋቾች ናቸው። በጣም አሪፍ። ከሰሞኑ ከቀናት በፊት አንድ ጉዳይ በስፋት እየተነሳ ነው። የኢትዮጵያ ቡና ስፖርት ክለብ አሰልጣኝ አብይ ካሳሁንን አሰናበተ። ከዛ በኋላ እዛ ወንበር ላይ ከሚቀመጡ ስም ዝርዝሮች መካከል ያንተ ስም በተደጋጋሚ እየተነሳ ነበረ። በአሰልጣኝ ፍሬው ኃይለ ገብርኤልና በኢትዮጵያ ቡና ቦርድ መካከል የሆኑ ንግግሮች እንዳሉ መረጃው አለኝ። እስኪ ምንድን ነው የተፈጠረው? ምን ተባባላችሁ? ያለውን ነገር እናውራ። እሺ እንግዲህ ኢትዮጵያ ቡና በጣም ትልቅ ቡድን ነው። የብዙ ደጋፊ ያለው ቡድን ነው። ከማደንቃቸው አመራሮችም እዛ ውስጥ የሚገኙበት በየትኛውም አልበገሪ የሆኑ አመራሮች አሉበት። ይህም ቡድን ዘልቆ እንዲመጣ እዚህ ድረስ መስዋዕትነት የከፈሉ ሰዎች ያሉበት አመራር ነው። እኔም እንዳንተ ኢትዮጵያ ቡና ጨርሷል የሚባለው ወሬ እሰማለሁ እንደ ማንኛውም ሰው። ጆሮ ለባለቤቱ ባዳ ነው እንደሚባለው ማለት ነው እሰማለሁ። ይሄ ቡድን ግን ኃላፊዎቹ በፌስቡክም ሆነ በሩመርም ወይ ባሉባልታም የሚሸነገሉ ሰዎች አይደሉም። በጣም ጠንካራ አመራር ያለበት ነው። ኢትዮጵያ ቡና ትልቅ ቡድን ነው። ብመጣ በጣም ደስተኛ ነኝ። እንዳልከው ግንኙነቶች እኮ ይኖራሉ የማውራት ደረጃ። እዚህ ቡድን ላይ ግን ስመጣ በጣም ከባድ ቡድን ላይ ነው የምመጣው። በጣም ደጋፊ ውጤት የሚፈልግ ነው። አመራሩ ጠንካራ አመራር ነው። እግር ኳስን በብዙ ዓመት የሰሩ የለፉ አንድን ችግር ከአንድ አንግል የሚያዩ ፖዚቲቭንም ኔጌቲቭንም በብዙ ነገር አብዝተው ከሚያዩ አመራሮች ጋር ነው ልሰራ የምመጣው። ስለዚህ በጣም ጠንካራ ቡድን ነው። ዝም ብለህ ዘው የምትልበትም ቡድን አይደለም። የማከብረው ቡድን ነው። የብዙ ደጋፊ እንዳልኩ ቡድን ነው። ስለዚህ ያው በሩመር ደረጃ እኔም የሰሟቸው ነገሮች ይኖራሉ። እንደ ቦርድ ደግሞ እኔን አክብረውኝ እኔም እነሱን አክብሬ ቁጭ ብዬ ያወራኋቸው ነገሮች ያስቀመጥኳቸው ነገሮች ደግሞ አሉ። በዚህ በጣም ላመሰግናቸው ፈልጋለሁ። ኢትዮጵያ ቡና አመራሮችን በዚህ ማመሰግናቸው ምን እንደሆነ ታውቃለህ? ክለቡ የህዝብ መሆኑን አረጋግጫለሁ። ክለቡ ዲሞክራት መሆኑን አረጋግጫለሁ። ሽንገላ አይደለም። እኔን ኢቫሉዌት አድርገው እዛ ጋር ማምጣታቸውና እኔን ለዛ ቡድን ማጨታቸው ለእኔ ትልቅ ነገር ነው። ነገ ሌላ እንድሰራ ሌላ ሞራል ይሰጡ። እዚህ ቡድን ልግባም አልግባም፣ በቀጣይም ልግባ፣ ወደፊትም ልግባ፣ ወደፊትም ላገልግልም፣ እነኝን አመራሮች ግን ማመስገን የምፈልገው ምንድን ታውቃለህ? አንድ የሚታማ ነገር አለ እኮ በኢትዮጵያ ውስጥ በጣም ትንሽ ከሚያበሳጨኝ ነገር የሴት አሰልጣኝ ወደ ወንድ እንዴት የሚባል ነገር አለ።
ይሄ በጣም ስህተት ነው። እንደውም ያንተ ስም ሲነሳ እንዴት በሴቶች እግር ኳስ ስፔሻላይዝድ ያደረገ አሰልጣኝ ትልቁን ኢትዮጵያ ቡና ለመረከብ እጩ ይሆናል የሚሉ ሀሳቦች እየተነሱ ነበር። እንዴት ትገልጸዋለህ? እንዴት ትመለከተዋለህ? በጣም ጥሩ ሱራፌል። መንጃ ፍቃድ ሲሰጥ በኢትዮጵያ ውስጥ የወንድ ሴት ተብሎ ለብቻ ነው የሚሰጠው? በፍጹም ጾታው ነው የሚለየው አይደለም? አይዲው ላይ ካፍ ላይሰንስ ሲሰጠን ምንድን ነው የሴት የወንድ ብሎ ነው የሚሰጠን? እኔ ኤ ላይሰንስ ካለኝ ሴቷም አላት፣ በዛው በእኔ ልክ ነው። በጣም ጥሩ። በጣም ትልቅ አሰልጣኝ እንደውም ማሳያ እንዲሆን አንድ ለምሳሌ ይህን ሰውዬ ተመልከተ። ሃርቬ ሬናርድ ታውቀዋለህ በደንብ። በጣም ጎበዝ ፈረንሳይ አሰልጣኝ ነው። እዛ አግኝቼው በጣም ብዙ ነገሮችን በሀሳብ ደረጃ እንደዚሁ ከመለዋወጥ እስካሁን ድረስ አንዳንድ ነገሮችን መጠየቅ ያለብኝን የሙያ ነገሮችን እናወራለን። በማውራት ደረጃ ትቀራረባላችሁ። ፖዘቲቭ ሰው ነው በጣም። እሺ ሴት ላይ መስራቴ ነው እንደውም በጣም ከሚያስደስተው ነገር አንዱ እሱ። ከወንድ ወደ ሴት መምጣት አይቻልም፣ ከሴት ወደ ወንድ መምጣት አይቻልም። ጳውሎስ ማንጎን ጥሩ ደረጃ ኢትዮጵያ ቡና አድርሶታል ብዬ አምናለሁ። ከሴት ቡድን ነው ወደ ወንዶ ቡድን ያመጡት አይደል? ከሴት ቡድን ወደ ወንዶች ቡድን ያመጡት። ወንዶች ቡድን ላይ ጳውሎስ ማንጎ ለኢትዮጵያ ቡና አልሰራም፣ በደንብ ጥሩ ቡድን አልገነባም። ምንድን ነው ልዩነቱ ነው? ይሄ እግር ኳስን ያልተረዱ ሰዎች ወይም በእውቀት የማያወሩ ሰዎች የሚተነብዩት ትንበያ ነው። እንደውም ነው የምነግርህ፣ ሴቶች ላይ ከሰራ ወንዶች ላይ ቀላል፣ በጸባይም በምንም ቲም ለመስራትም። ሴቶች ጋር ብዙ ችግሮች አሉ። የተፈጥሮ ጉዳይ አለ። አንዳንዴ እኔ እናንተ ወንድና ወንድ ተጣልቶ የምንይዝበት ደቂቃ የምንይዝበት ቂምና ሴቶች ጋር ያለው ነገር ደግሞ እኩል አይደለም ቲም ለመስራት። ለምሳሌ አንድ ወንድ ልጅን ቅዳሜ ላይ ትሬኒንግ ለውድ ጨዋታ ሰርቶ ወይ ህመም ሊሆን ይችላል። የተፈጥሮ ጉዳይ አይኖርም። እዚህ ጋር ግን ብዙ ችግሮች አሉ ከነሱ ጋር በተያያዘ። ቅዳሜ ያጫውታታለሁ ያልካት ሰው ላታጫውታት ትችላለህ። የተፈጥሮ ጉዳይ አለ። ስለዚህ ሴት ላይ ተፈትኖ የመጣ ሰው ወንድ ላይ ይሳካለታል ብዬ ነው ያምናለሁ። ኢትዮጵያ ቡናም ሆነ ሌላ ቡድንም እኔ ብገባ የማሰለጥነው ስልጠና ነው። ሌላ ልዩነት የለውም። ለሴቶቹም ሙያዬን ነው የሚሸጠው፣ ለወንዶቹም ሙያዬን ነው የሚሸጠው። ቅድም ያልኩ ግን የኢትዮጵያ ቡናን አመራሮችን ያደነኳቸው እግር ኳስን ተረርተው ነው እኔን እዛ ጋ ይጠሩኝ። ሳይረዱ አይደለም። እኔ ኢትዮጵያ ቡና ውስጥ ማቀውም የእናቴም ሰው እኮ ምናምን የለም። ካለኝ ላይሰንስ አኳያ በካፍ ኤ ላይሰንስ አለኝ። የተሻለ የትምህርት ደረጃ በእግር ኳሱ ላይ ሰርቼ የመጣው ሰው ነኝ። ለሀገር ያገለገልኩ ሰው ነኝ። ፊት ታረጋለህ ና እኛ ጋር ፊት ላይ ቅረብ ሲሉኝ ኢትዮጵያ ቡና አመራሮች ጋር እኮ ስትቀርብ ዝም ብለህ በዘፈቀደ አታወራ። ተጠንቀቀ ካላወራ በጭራሽ ልምዳቸው እግር ኳሱ ላይ መቆየቱ እውቀታቸው ምናምን ብዙ እንዳታወራው ሊገድብ ይችላል። እንደ ሌላው ሰው ዝም ብለህ የሆነ ለብለብ አድርገህ የምትወጣበትን መንገድ የለም። የሚረዱበት መንገድ ብዙ ነው። ሶሻል ሚዲያ ስለፖሰተኝ ኢትዮጵያ ቡና እኔን ይቀጥረኛል ማለት አይደለም። አይቀጥሩኝም፣ እርግጠኛውን የምነግርህ። ለምን? ልምድ ያላቸው ሰዎች ናቸው። በእርግጠኝነት ምነግርህ። ከልምዱ ጀርባም ደግሞ ብዙ 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 ተሞክሮ ላላቸው። ልምድና ተሞክሮ ይለያል። ልምድ በምትቆይበት ነው። ተሞክሮ ብዙ አይነት ነገሮችን ከማየት የሚመጣ ነገሮች ናቸው እና በዚህ አጋጣሚ ይህን እድል ግን ወደ ኢትዮጵያ ቡና እንድመጣ እኔን ብዙ ነገሮችን አመቻችተውልኛል። ዲስከስ አድርጌያለሁ ከእነሱ ጋር። ውል ያለኝ አሰልጣኝ ነኝ። ቡድኑም ካምፓላ ኩዊንስ እኔን የመልቀቅ ፍላጎት አላሳየም። በግልጽ ምነግርህ አላሳየም። የተዋልናቸው ውሎች አሉ። ያንንም ውል መልሼ ለመውጣት ብዙ ገንዘብ ነው። እሱንም መልሼ ለመግባት ብዙ ነገሮችን አድርጌያለሁ። ያን ነገር ግን ፍቃደኞች አይደሉም። ካምፓላ ኩዊንሶች ፍቃደኞች አይደሉም። በፍጹም አንለቀህም ነው። በፍጹም አንለቀህም ብለውኛል። ከኢትዮጵያ ቡና በፊትም እኮ የወንድ ፕሪሚየር ሊግ ቲሞች በማናገር ደረጃ እኮ አናግረውኛል። አሁን ከመጣ በዚህ ረፍት ከመጣው በግለሰብ ደረጃ ይሄ ግን ኢትዮጵያ ቡና ቅድም ዲሞክራት ነው ያልኩ ሴኔቱ ነው ፊት ለፊት ጠርቶ የሚያዋራው። ከጀርባ የሚባል ነገር የለም። የምወደው ባህሪ እኔ ኢትዮጵያ ቡና ደግሞ አንድ መምጣት የምፈልገው ነገር ፍላጎቱ የኔ ፍላጎት በጣም እግር ኳስን በመሩና በሚያውቁ ሰዎች መገምገም ወዳለሁ። በሚያስጨንቅ ቡድን ውስጥ መስራት ፈልጋለሁ። ጫናዎችን ተቋቁሞ መስራት ፈልጋለሁ። በተፈጥሮ ጫና የሌለበት ቦታ መቆየቱ ላይ አያስደስተኝም። በነገራችን ላይ ጫና ያለበት ቦታ ነው የምቆየው። አሳምኜ ግን ሰክሰስፉል እንደሆነ እርግጠኛ ነኝ። በኮንፊደንስ ነው የምናገረው የትም ቦታ። ስለዚህ በቀጣይ ኢትዮጵያ ቡናን የማሰልጠን ፍላጎት አለ? ምንም ጥርጥር የለውም። ይሄን ህልምህ ነው?
ህልሜ ነው። እድል የሚሰጠኝ ከሆነ ኢትዮጵያ ቡና ላይ ማሰልጠን በጣም ፍላጎት አለኝ። በጣም ደስ እና ቅድም የተሳሳተ አመለካከት የሴት የወንድ የለም። ስልጠናው ስልጠና ነው። ትሬኒንግ አሰጣጡ ሊለያይ ይችላል። ለወንድና ለሴት የምታቀርብበት መንገድ ልዩነት ይኖረዋል። ያ ደግሞ የመጣውበት ነው። አትሊስት የተማርኩት ነው። የሴቱንም የወንዱንም ቡድን ደግሞ አሰልጥኛለሁ። ሱፐር ሊግ አሰልጥኛለሁ። ከዚህ ቀደም በጣም የክለብ ልጆችን ይዤ ከብዙ ፕሪሚየር ሊግ ክለቦች ጋር ጌም አድርጌያለሁ። ልምድ ማለት ግን ምንድን ነው? ልምድ እኮ ሜዳ ላይ ተች ላይ መምራት ነው። ሌላ ነገር እኮ የለውም። ቶርናመንትና ወይ ቶርናመንት አለመሆኑ ልዩነቱ 3 ነጥብ መጻፍና ለመጻፍ ነው። ከዚህ ቀደም ሀገሬ ላይ ከብዙ ከቅዱስ ጊዮርጊስ፣ ከኤልፓ፣ ከመከላከያ፣ ከቡና ራሱ ገባ ከተለያዩ ክለቦች ከአዳማ ከተለያዩ ክለቦች ላይ ፍሪ ሲዝን ሲመጡ ሀገሬ ላይ ጌም የማደርግ ልጅ ነው። ስለዚህ ልዩነቱ የልምድና ሊጉ ላይ ቆሞ የመምራት ነው። በሴት አሰልጣኝ ሆነው ወንድ አሰልጣኝን ያሰለጠኑ ኢትዮጵያ ውስጥ ብዙ ሰዎች አሉ። ስለዚህ አንድ ቀን ይሄ መሳካቱ አይቀርም ብለን መናገር እንችላለን። ከመሳካቱም ጀርባ መጥቼም ደግሞ ሰክሰስፉል እንደሆነ እርግጠኛ ሆኜ እነግራለሁ። በጣም አሪፍ ደስ የሚል ኮንፊደንስ ነው። የማሳረጊያ ሀሳብ ላይ ደርሰናል። ኮች ፍሬው የጀመርከው ደስ የሚል የከፍታ ሀሳብ አለ። ነገህን በተወሰነ መልኩ በጨረፍታ ነግረናል። እስኪ አገር ቤት ከደደቢት የጀመረው የአሰልጣኝነት ህይወት እስከ ብሔራዊ ቡድን ደረጃ ቀደም ሲል እንደገለጽ ነው ለዓለም ዋንጫው 5 ጉዳይ ሴካፋን ማሸነፍ በጣም ብዙ ስኬቶችን አስመዝግበሃል። ከሀገር ወጥተህ ደግሞ ለኡጋንዳው ካምፓላ ኩዊንስ ፈርመ ከሀገር ቤት ውጭ እንኳን ማሰልጠን የቻልክ ትልቅ አሰልጣኝ ነህ። በቀጣይ ህልምን ንገረኝ እስኪ። ኮች ፍሬውን በአሰልጣኝነቱ የት እንጠብቀው? እሺ ጥሩ ነው። እንግዲህ አሁን የካምፓላ ኩዊንስ አሰልጣኝ ነኝ። እዛ ሄጄ ብዙ ስቃዮች መከራዎች ነበሩት። ዋንጫ ሳነሳ እንደዚሁ በቀላሉ አይደለም። የዛ ሀገር ቶርናመንት በጣም ይለያል። ከሀገር እስከ ሀገር ሄደህ ነው የምትጫወተው። ኮንጎ ጫፍ ሀገራቸው፣ ኬንያ ጫፍ አላቸው፣ ሩዋንዳ ጫፍ አላቸው ቲሞች። እዛው ላብ ተጉዤ ነው ማሰለጥ ነው። የህይወትን መስዋዕትነት ከፍዬ ነው። የሙያ ብቻ አይደለም። ሰክሰስፉል በመሆኔ እግዚአብሔር የተመሰገነ ይሁን። በዚህ አጋጣሚ በጣም ብዙ ኢትዮጵያውያኖች እዛው ላ ኮሜንት ያደርጉኛል። እዛም ኡጋንዳም ያሉ እዚህም ያሉ አይዞ በርታ፣ የኢትዮጵያ ብሔራዊ ቡድን የወጣውበትን መንገድ ስለሚያውቁ ብዙ የሚያነቃቁኝ የማላቃቸው እነሱንም በዚህ አጋጣሚ ማመስገን እፈልጋለሁ። ቀጣይ ላይ እንግዲህ የታንዛኒያን ቡድን አንድ ቡድን ትልቅ ቡድን ያው ስሙን ሲምባ ያ ምንም ግልጽ ነገር ነው። ሲምባም አናግረውኛል። በማናገር ደረጃ ሲምባ አናግረውኛል። ግን ምንድነው ውል ካልጨረስ የውላችን ላይ ከሴት ወደ ሴት መሄድ እንደማልችል የተሻለም ቢሆን ከወንድ ወደ ወንድም ደግሞ እነሱ ያው በእነሱ ገደብ ውስጥ ነው ያለሁት። እኔ ፈልጌው መውጣበት አይደለም። እነሱም ፈልገው የሚያስወጡብኝ መንገድ የለም። ውሉ አጥሮናል። እነሱንም አጥሯል፣ እኔንም አጥሯል። ስለዚህ እድሉ ሲምባም ተገኝቶ ነበር እውነት ለመናገር ከሆነ ማለት ነው። የማጋነን አይደለም ይሄና ነገ የሚመጣ እድሎች ደግሞ ይኖራሉ። በጣም ትልቅ ስኬት ነው። ሲምባን ያህል ያው የታንዛኒያ እግር ኳስ በወንዶቹም በሴቶችም ጥሩ ደረጃ ላይ እንዳለ እናውቃለን። ስለዚህ ሲምባ አንድ ጎበስ ወጣት ኢትዮጵያዊ አሰልጣኝ ኮንታክት አድርጓል መባሉ ራሱ ትልቅ ስኬት ነው ብዬ አስባለሁ። ያ ከሴካፋ በኋላ ብዙ ግንኙነት ተደርጎ ጠይቀውኛል። እንግዲህ እኔ ግን አሁን ይሄ ወንድ ሊግ ላይ የማሰልጠን መምጣትና ሴቶች ላይ መስራት ያለብኝን ሰርቻለሁ። ስለዚህ ወደ ወንዶቹ የመምጣት ፍላጎት አለኝ። እዛ ላይ መስራት ነገ ወንዶቹ ላይም ሰርቼ ግን ሴት ላይ እመለሳለሁ። የኔ ኦፕን ነው ላይሰንሴ፣ ለሴቱም ለወንዱም ኦፕን ነው። ሁለቱንም ቲም አክብሬ ነው የምሰራው። ስለዚህ ለሌላም ሰዎች ማስተማር የምፈልገው ነገር ሴቶች መከበር አለባቸው። የሴት ውድድሩ መከበር አለበት። በጣም ጠንካራ ውድድር ነው የሴት ውድድር በሀገራችንም ከሀገሬም ውጭ ያየሁት ነገርና ትንሽ አንዳንዴ አንደርስቲሜት የማድረግ ሴቶቹን እንዴት ሆናል? ይሄ ስህተት ነው። ይሄ የሚለው ሰውዬ እኮ የሴት ከሴት ወደ ወንዱ መጣ የሚለው እኮ ከሴት መምጣቱን ረስቶት እኮ ነው። ይሄን ካሰበው ይሄን አይልም ነበረ። ካለመብሰል የሚሰነዘሩ አማርኛዎችን ብዙ ጊዜ በቃ እንዴት ነው ይሄ የምታልፈው ነገር አለ አይደል? እንለፈው። በጣም አሪፍ፣ በጣም አሪፍ። የዚህ ዓለም ነገር እንደተጀመረ መጨረስ ግድ ነው። ሴራው ተንኮሉ ማብቂያ አለው። ሁላችንም ወደ ተጠራንበት ሜዳችን አይቀር ነው። ስለዚህ በመጨረሻ አንድ ነገር እንድትልልኝ ይፈልጋለሁ። በሴራና በተንኮል ለታጠረው የኢትዮጵያ እግር ኳስ ብልሹ አሰራር ባለበት ሙስና በነገሰበት የኢትዮጵያ እግር ኳስ ውስጥ የኢትዮጵያ እግር ኳስ ትንሣኤ እንዲመጣ አሰልጣኝ ፍሬው ኃይለ ገብርኤል ምን ሐሳብ አለው? እንግዲህ ሐሳቤ እኔ የምለው ምንድነው እግር ኳሱን በትክክል የሚመሩት ሰዎች ቢመጡ ለሆዳቸው ለኪሳቸው
የማያድሩ ሰዎች ቢመጡ የኢትዮጵያ እግር ኳስን ይለውጣሉ ብዬ አምናለሁ። ግሩፕ የማይይዙ አንዱን አንግሶ አንዱን አድቅቆ የማይሄዱ ሰዎች ቢመጡ የተሻለ ነው ብዬ አምናለሁ። ባለሙያዎች በሙያዎች የሚመዘኑበት በየትኛውም መንገድ ቢመጡ ጥሩ ነው ብዬ አምናለሁ። እዚህን እግር ኳስ ያቆሙት ሰዎች ዛሬ በሕይወት የሉም ብያለሁ። ብዙዎቹ መጥራት ይቻላል። ቦታው ላይ የሚመጣው ሰው ግን ለኢትዮጵያ እግር ኳስ አንድ አሻራ ጥዬ እመጣለሁ እሄዳለሁ የሚል ሰው ቢመጣ በጣም ደስተኛ ነኝ። ካመጣጡም ራሱ ጠርቶ ቢመጣ ራሱ እማምን ሰው ነኝ እና እንግዲህ እግዚአብሔር ደግሞ አንዳንዴ እንደዚህ በጎ ሰዎችን ያመጣል ብዬ እኔ አንድ ቀን አምናለሁ። የሀገሬም ኳስ ይቀየራል ብዬም አምናለሁ። በጣም አሪፍ። ጥሬን አክብረህ የእረፍት ሰዓትን ከኡጋንዳ ድረስ መጥተሃል ለእረፍት። ስለዚህ ጥሬን አክብረህ እዚህ 7ኛ ስቱዲዮ ተገኝተህ ሀሳብህን በድፍረት እውነትን የምትወድ አትንኩኝ ባይ በፍጹም አንገቴን አልደፋም ከሚሉ ሰዎች መካከል አንዱ አንተ ስለሆንክ እውነቴን የ7ኛ ፖድካስት ቤተሰቦች እውነቴን የኢትዮጵያ እግር ኳስ ቤተሰቦች ይወቁልኝ ብለህ እዚህ 7ኛ ስቱዲዮ ስለተገኘ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። እኔም እግዚአብሔር ያክብርልኝ ስለ ጠራኸኝና እዚህ መጥቼ ማንነቴን ስለገለጽኩ እውነት በሚወራበት ቦታ ላይ ተገኝቼ ለአንተም አድቫይዝ ማደርግህ እውነተኛ ሰዎችን እዚህ ቦታ ላይ ጥራ፣ የተገፉ ሰዎችን ጥራበት። ገፊው አካል ብዙ ነገር ሊያወራ ይችላል። ጥሩ ነው ይምጣ፣ ገፊውም አካል የሚለውም ተገፊውም ይምጣ። ግን በቃ ባላንስ እኔ አምንበታለሁ። በቃ ገብቶሃል? በባላንስ አምናለሁ። እኩል እይታ አይተህ ሰዎችን እዚህ ጋር በጠየቀ አንዱ ለኢትዮጵያ ኳስ እድገት ነው ብዬ አምናለሁ። ነገ የሆነ ሰው እንደዚህ አይነት እውነት የሚወራበት ቦታ ሲመጣ እውነት ሸክፎ ነው የሚመጣው ወይስ ውሸት ሸክፎ ነው የሚመጣው ነገር የሚለው ነገር አፍረጥርጠ መጠየቅን ወድጄልሃለሁ እና እኔ በተጠየቁት ጥያቄ በጣም ደስተኛ ነኝ። አጥርቻለሁ ለማለት ሳይሆን በቀጣይም እዚህ ጋር አንድ ነገሮች ካሉ ለመምጣት ዝግጁ ነኝ። ኢቭን እኔን የሚፈልገኝ ሰው ካለ ከኔ ጋር ዲስከስ ማድረግ የሚፈልግ ሰው ካለ በናሽናል ቲም ቆይታዬም በክለብ ቆይታዬም በተጫዋችም በማናጅመንትም እኔ ፍሬውን እዚህ ጋር ፈልገዋለሁ አንተ ፊት እንዲህ ነው ዋሽቷል የሚለኝ ሰው ካለ ለመምጣት ደግሜ ዝግጁ ነኝ። በጣም አሪፍ አመሰግናለሁ። እኔም ታንኪዩ በጣም አሪፍ ደስ የሚል ኮንፊደንስ ነው። እግዚአብሔር ቢፈቅድ በቀጣይ አንተ ባልከው መልኩ አንተ ማግኘት የሚፈልግ ፊት ለፊት መነጋገር የሚፈልግ ካለ 7ኛ ፖድካስት ክፍት ነው ለማለት እንወዳለን። በድጋሚ ጥሬን አክብረህ እዚህ ስቱዲዮ ስለተገኘ የእውነት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ ኮች ፍሬው። እኔም አመሰግናለሁ። ክቡራትና ክቡራን ይህ 7ኛ ፖድካስት ነው። የዛሬውን ቆይታችን እንደወደዳችሁ ተስፋ አደርጋለሁ። የኡጋንዳው ካምፓላ ኩዊንስ ዋና አለቃ በብሔራዊ ቡድን ደረጃ በክለብ ደረጃ ትልቅ ስኬትን ያስመዘገበው ነገር የሚገንበት ወጣቱ አሰልጣኝ ፍሬው ኃይለ ገብርኤል የዛሬው እንግዳችን ነበረ። እንደወደዳችሁት ደስ የሚል ቆይታ እንዳደረግን ተስፋ አደርጋለሁ። የ7ኛ ፖድካስት ቤተሰባነታችን እንዲሰፋ ባካችሁ ይህንን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በታላቅ ትህትና እጠይቃችኋለሁ። ክቡራትና ክቡራን በቀጣይ ፕሮግራም ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልን። ቻው ቻው።